ተገላጮች ሰላም እንዴት ናችሁ? ጥያቄ ስለነበረኝ ነው የገባው። እድሉን ስለሰጠከኝ በጣም ነው የማመሰግነው። እሺ ጥያቄሽ ምንድነው? እኔ ኦርቶዶክስ ነኝ እና ፍቅረኛዬ ደግሞ እስላም ነው። አንዳንድ ነገር ስለ እምነትክ ንገረኝ ስለው ከኔ የተሻለ ሌላ ሰው እንዲነግርሽ ከነሱ ብትሰሚ ይሻላል፣ እኔ ተጭኘሽ ወደ እኔ ላመጣሽ አልፈልግም አለኝ ማለት ነው። እና በስነ ስርዓት ማወቅ ስለፈለኩ ነው ወደ አንተ የመጣሁት። ላይቭክ ሼር ተደረገልኝ መጣሁ። እሺ እንኳን ደህና መጣሽ ብለናል። በመጀመሪያ እንኳን ደህና ቆያችሁ። አይሽ ጥያቄዎችን መጠየቅ ትችላለሽ። ስላለው ነገር አንዳንድ ነገር ብትነግሩኝ በጣም ደስ ይለኛል። ማለት ሁለታችን ተቃራኒ ሆነን አንድ ቤት እንደማንኖር በደንብ አውቀዋለሁ። እሺ ጥሩ። አሁን ስለ ኢስላም እንዲሁም ደግሞ ስለ ክርስትና ፍትሃዊ ሆነን ሁለታቸውንም ከየራሳቸው መጽሐፍቶች ለመሆኑ አምላክ በነቢያት በኩል የደነገገው ትክክለኛው ሃይማኖት የትኛው ነው የሚለውን እናቅርብ። አንቺ ደግሞ ንጹህ አይምሮ አለሽ፣ ያንን ታመዛዘኛለሽ ማለት ነው። ገብቶሻል አይደል? እሺ ደስ ይለኛል፣ ያዳመጥኩ ነው። እንግዲህ እኔም አንቺም ልናምንበት የሚገባ ነገር አንድን ሃይማኖት እኛ ሄደን እዛ ሳንፈልገው በፊት ያ መጽሐፍ ራሱ ገልጦልን ልናገኝ ይገባል አይደል? እኛ ሄደን ፈልገን ፏጭረን ይሄ ነው በቃ የምንለውና የምንወስነው መሆን የለበትም አይደል? ነገር ግን ያ መጽሐፍ ራሱ አምላክ በዚያ በላከው መጽሐፍ ውስጥ ይሄኛው ነው ትክክለኛው ሃይማኖት ብሎ ራሱ ሊደነግገው ይገባል። እምነት ትክክለኛ ሊያሰኘው የሚችለው ነገር ምንድነው? ሌላው ነገር አምላክ ሲደነግገውና ነብያቶች ከአምላክ ተቀብለው ለሰው ዘር ሲሰብኩት ጊዜ ብቻ ነው። ስለዚህ ይሄንን መሰረት ከያዝን አስል ከያዝን ሁለቱንም ሃይማኖቶች እንደየራሳቸው መጽሐፍት እንሄድና አሁን አምላክ በነብያት በኩል የደነገገው ትክክለኛው ሃይማኖት የትኛውን ነው የሚለውን እንመረምራለን። እስኪ ከእስልምና እንጀምርና ወደ ክርስትና እንሄዳለን። ለመሆኑ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ እስልምናን ሃይማኖት ለሰው ዘር ደንግጓል? ነብያቶችን አዟቸዋል? ነብያቶችም ይሄን እስልምናን ሃይማኖት ሰብከውታልን? እነርሱስ ተከትለውታልን የሚለውን እንመለከታለን። አዎ አምላክ አላህ ሱብሓነሁ ወተዓላ እስልምናን ሃይማኖት ደንግጎታል። ነብያቶችም ልክ እንዲሁ ሰብከውታል። ማስረጃ የቁል አላህ ሱብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልእስላም። አምላክ አላህ ሱብሓነሁ ወተዓላ ሱራ አሊ ዕምራን ምዕራፍ 3 ቁጥር 19 ላይ ምን ይላል? ትክክለኛው ሃይማኖት ከእኔ ከአምላካቸው ዘንድ እስልምና ሃይማኖት ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ለቀደሙት ነቢያት ሁሉ ደንግጎት እንደነበረ እስልምናን ሲናገር ምን ይላል? በሱራ ሹራ ላይ ሁለተኛው ገጽ ላይ ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዝዤባቸው የነበረን ሃይማኖት እያለ ይናገራል ማለት ነው። አያችሁ፣ ይህ ነው አምላክ አላህ ራሱ እንደደነገገው የቀደሙትን ነቢያቶች ሁሉ አዞባቸው እንደነበረ አሁንም እንዲሁ ለእናንተው ይህን እስልምናን ሃይማኖት ልክ ለቀደሙት ነቢያት እንደደነገግኩላቸው እናንተንም አዘዝኳቸው እያለ ይናገረናል ማለት ነው። አሁን ወደ ቀጣይ ስንሄድ ነቢያቶችስ እስልምናን ሰብከዋል ወይ ብለን ስናይ፣ አዎ ለናሙናነት ያክል የተወሰኑትን እንግለጽ። ያዕቆብን እንውሰድ። በሱረቱል በቀራ ላይ ያዕቆብ ምን ይላል? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ስለዚህ ያዕቆብ አደራ ሙስሊሞች ሆኑ እያለ ይህ ታላቅ ነቢይ ሰዎችን ሁሉ ሲሰብክ ነበር ማለት ነው። አያችሁ፣ ልክ እንዲሁ ነቢያቶች ቃል በቃል እኔ ሙስሊም ነኝ እያሉ ይናገራሉ ሁላ። ከነዚያም መካከል ታላቁ ነቢይ ኑህ ዓለይሂ ሰላም ኑህ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ በሱራ ዩኑስ ላይ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አምላክ ያዘዘው ሙስሊም ሁን ብሎ ነው። ዮሴፍ እኔ ሙስሊም ነኝ እያለ ይናገራል። ተወፈኒ ሙስሊመን አለ ወአልሒቅኒ ቢሳሊሒን። አምላክ ያላህ ሆይ ሙስሊም አድርገህ ግደለኝ፣ በቀጣዩም ዓለም ከደጋጎቹ ማስተገኝ አለ። ያቸው ሐዋርያቶች ቃል በቃል የመሲሁ ተከታዮች እኛ ሙስሊሞች ነን እያሉ ይናገራሉ። ሱረቱል ማኢዳ
ምዕራፍ 5 ቁጥር 111 ላይ ምን ይላሉ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች እኛ ሙስሊሞች ነን እያሉ ቃል በቃል ተናግረዋል። ስለዚህ አምላክ አላህ ራሱ እኔ ደነገግኩላቸው እስልምናን ብሎ ተናግሯል። ልክ እንዲሁ የቀደሙትንም ነቢያቶች እናንተንም እስልምናን ሃይማኖት ደነገግኩላችሁ ብለዋል። ልክ እንዲሁ ነቢያቶች ቃል በቃል አደራ ሙስሊሞች ሁኑ እያሉ ሰብከዋል። ልክ እንዲሁ ነቢያቶች ቃል በቃል እኛ ሙስሊሞችን እያሉ ተናግረዋል። ያሹ አብርሃምስ ምን ነበር እምነቱ ብለን ስናይ ማካነ ኢብራሂሙ የሁዲየን ወነስራንየ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም። ነገር ግን በቀጥተኛው መንገድ ላይ የነበረ ሙስሊም ነበር እያለ ይናገረዋል። ይህን ይመስላል። አሁን ይህን ከተረዳን ከእስልምና እስኪ ክርስትናንስ በራሱ መጽሐፍ እንመዝነው። እነዚህ ሆኑ እስልምና ላይ ያቀረብናቸውን ጥያቄዎች በክርስትና ላይ እናቅርበው። ያ ማለት አምላክ ክርስትናን ደንግጎታል ወይ መጽሐፍ ቅዱስ ላይ? ልክ እንደሆነ ነቢያቶች ክርስትናን ሰብከዋል ወይ መጽሐፍ ቅዱስ ላይ? ልክ እንዲሁ መጽሐፍ ቅዱስ ላይ ከነቢያቶች መካከል አንድ ነቢይ እኔ ክርስቲያን ነኝ ብሎ ይተናገራል ወይ? ልክ እንዲሁ አራተኛው ጥያቄ ምንድነው? መጽሐፍ ቅዱስ ላይ የምናነሳው ልክ እስልምና ላይ የጠየቅነውንና የመለሰልንን አንድ የመጽሐፍ ቅዱስ ጸሐፊ አንድ ነቢይ ስሙን ጠቅሶ አከሌ ነቢይ ክርስቲያን ነበር ብሎ ይተናገራል ወይ? ሂደን ስናይ ጊዜ የሚገርምሽ ለእነዚህ ጥያቄዎች ሁሉ መልስ አናገኝላቸው። እግዚአብሔር ከኦሪት ዘፍጥረት እስከ ራእይ ድረስ አንዲትም ቦታ ላይ ክርስትናን ሃይማኖት ደነገግኩላቸው ያለበት ቦታ የለም። ልክ እንዲሁ ከኦሪት ዘፍጥረት እስከ ራእይ ድረስ አንድ ነቢይ አደራ ክርስቲያን ሆኑ ብሎ የሰበከ ነቢይ የለም። ልክ እንዲሁ አንድም ነቢይ እኔ ክርስቲያን ነኝ ብሎ የሰበከ የለም። አረ እንዳው የመጽሐፍ ቅዱስ ጸሐፊያን አንድ እንኳን አከሌ ነቢይ አብርሃም ወይንም ዳዊት ወይንም ሰለሞን ክርስቲያን ነበር ብሎ የተናገረ አንድም የለም። ያየሽ አምላክና ነቢያቶች ካላወቁትና ካልሰበኩት ይህ ትክክለኛ እምነት ሊሆን አይችልም በፍጹም። ትክክለኛ እምነት ብሎ ማለት አምላክ የደነገገው ነቢያቶች የሰበኩት ሲሆን ጊዜ ነው። ይሄን የምታገኙት እስልምና ላይ ብቻ ነው። ሌላ እምነቶች ላይ በፍጹም ለዚህ ጥያቄ መልስ አታገኙ። አምላክ አላህ ራሱ እኔ እስልምና እንደነገግኩላቸው ብሎ የሚናገር ነው። ነቢያቶች ራሳቸው አደራ ሙስሊሞች ሁኑ እያሉ የሚሰብኩት ነው። ገብታችኋል? ይህን ይመስላል ወገናችን። በጣም አመሰግነው። የእውነት በጣም አመሰግናለሁ። ያለውን ነገር ከዚህ በላይ ምናልባት ማንበብ የምችላቸው መጽሐፎች ካሉ ሼር ብታደርጉልኝ፣ ፒዲኤፍ ካለ ያው ያለሁት ስደት ላይ ስለሆነ መጽሐፎችን አሁን ማግኘት ላልችል እችላለሁ። ምናልባት በፒዲኤፍ ካላችሁ ግን እዚህ ጋር ያላችሁ በሙሉ ብትልኩልኝ ደስ ይለኛል። ማንበብና ይበልጥ ማወቅ ፈልጋለሁ። እንትን በውስጥ ቴክስት አድርጊልኝና ጽሁፎችንም ምናምን ላጋራ እችላለሁ። አንዳንድ ሀሳቦችንም ችግር የለውም ጻፊልኝ፣ ቴክስት አድርጊልኝ። እሺ፣ ፎሎ አደርግሻለሁ። እሺ፣ በጣም ነው የማመሰግን። በጣም ምናልባት በቀጣይ ወደ እናንተ ተቀላቅዬ እንደምንገናኝ ደግሞ ተስፋ አደርጋለሁ። አላህ ያግዝሽ፣ አላህ ይምራሽ። ጸሎት እናደርግልሽ። አመሰግናለሁ። ችግር የሚፈጥርበት ከሆነ ይህ ሰውዬ ረመዳን በመጣ ቁጥር ከፋራ እያወጣ ነው የሚያሳልፈው እንጂ አይጾምም። ችግር የለም፣ እንደሱ ነው የሚያሳልፈው። እሺ፣ አመሰግናለሁ። ጀዛከላ መርሐባ። እሺ፣ ጥያቄ ያለው መቀጠል ይችላል። ክርስቲያኖች ካላችሁ ጥያቄ ካላችሁ ገብታችሁ መጠየቅ ትችላላችሁ። ቢአደቢን ወህቲራም። እሺ፣ የኔ አለሽ ገብተሻል? አለሁ፣ እኔ ነኝ። ቀደም የጠየቅሽው ልጅ ነሽ? አይ፣ ሌላ ጥያቄ ማወቅ የምትፈልጊው መጠየቅ የምትፈልጊው ካለ መጠየቅ እኔ ልግባ ብል ወደ እናንተ ከኔ የሚጠበቀው ነገር ምንድን ነው? ግን የራሴን እምነት ትቼ ቀጥታ መግባት ይችላሉ አይደለ? አዎ ትችያለሽ። ዋና የሚጠበቀው ቀደም የነገርንሽ ነገር ነው። እንግዲህ አምላክ አንድ ሃይማኖትን ደንግጓል በሰዎች በነቢያቶች በኩል ለሰው ዘር ሁሉ። ያ ነው የዚህ የእስልምና ሃይማኖት ነው። እርሱም
የእስልምና ሃይማኖት የመጀመሪያው ትእዛዝ እሱ ደግሞ ምንድን ነው? አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክና መገዛት የሚለውን ማወቅ ነው። ፈዕለም አነሁ ላኢላሃ ኢለላህ ይላል አምላካችን አላህ። የመጀመሪያው እውቀት ሲያሳውቀን ምን ይላል? እወቅ ከእኔ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ይላል። የመጀመሪያው ሰው ሊያውቅ የሚገባ ይህ ነው። ስለዚህ አንድ ሰው የመጀመሪያ ማወቅ የሚጠበቅበት ወደ እስልምና መምጣት ሲፈልግ ያን የፈጠረህን ያስገኘህን አምላክህን አላህን ማወቅና እርሱን በብቸኝነት መገዛት ነው። አምላክ በነቢያት በኩል የደነገገልህን ሕግና ስርዓት በመማር ያንን መፈጸም ነው። ይሄ ነው። ስለዚህ እርሱን አምላክ አላህ ስብሐነሁ ወተዓላን ካወቅሽ በኋላ እርሱ በነቢያት በኩል የደነገገውን እምነት ሃይማኖት ኢስላምን ከተረዳሽ በኋላ ወደ ኢስላም መካተትና መቀላቀል ትችያለሽ። ከዚያም ትእዛዛቶቹን ደግሞ ቀስ በቀስ በመማር ትፈጽሚያቸዋለሽ ማለት ነው። የመጀመሪያው ትእዛዝ አንድና ብቸኛ የሆነውን አምላክ አላህን ማመን ነው፣ እርሱ ነው። ከዚያ መቀጠል ለዚህ ላመንሹና ለመሰከርሹ ለአንድ አምላክ መስገድ ነው፣ እርሱን በብቸኝነት መገዛት ማምለክ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ሐዲስ ላይ ምን አሉ? ቡንየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃመ ሰላህ ወኢታእ ዘካህ ወሰውም ረመዳን ወሐጅ ቤይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ አሉ። እስልምና በአምስት ዋና ዋና መሰረቶች ላይ የተገነባ ሃይማኖት ነው አሉ። የመጀመሪያው ምንድን ነው? ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ነው። እንዲሁም ሙሐመድ የእርሱ መልእክተኛና ነቢይ ናቸው ብሎ መመስከር ነው አሉ። ከዚያ በመቀጠል ለዚህ ላመን ነውና ለመሰከር ነው ለአንዱ አምላክ ብቻ መገዛት መስገድ፣ ይህ ነው። ወአለይኩም ሰላም ወረሕመቱላህ ሚለው እና ስለዚህ ይህ ነው። ነቢያቶችም ሁሉ ያስተማሩት ይህንኑ ነው። ሙሳ ጋር ብንሄድ ምን ይላል ሙሳ? ኢነማ ኢላሁኩም አላህ ላኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። ወደ ኖሕ ጋር ብንሄድ ኖሕ የመጀመሪያው ትእዛዝ ያስተማረው ምንድን ነው? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ አፈላ ተተቁን ይላል። ኖህንም ወደ ህዝቦቹ መልእክተኛ አድርጌ ልኬዋለሁ አለ አምላካችን አላህ። እርሱም ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም፣ ለመሆኑ እርሱን ብቻ አትፈሩትምን አላቸው ይላል። ይሽ ነቢያቶች ሁሉ የመጀመሪያው ትእዛዝ ያስተማሩት ያን አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክና መገዛት ነው። የአንዱ አምላክ ብዜት የለውም፣ ሁለትነት ሶስትነት የለውም፣ አንድም ሶስትም ነው ብሎ ሂሳብ የለውም። ነቢያቶች አንድ አምላክ ብቻ ብለው ነው የሰበኩት። ይሽ ይህ ነው። ያ አንዱ አምላክ በመለኮትነት ባህሪው ላይ ሰውነት የለበትም። አምላክም ነው ሰውም ነው ብሎ ሂሳብ የለም። ፈጣሪም ነው ፍጡርም ነው ተብሎ በፍጹም አይገለጽም። ፈጣሪ ከሆነ ፍጡር አይደለም፣ ፍጡር ከሆነ ፈጣሪነት ባህሪ በፍጹም ሊኖረው አይችልም። ይህ ነው። የአንዱ አምላክ ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። የአንዱ አምላክ ሁሉን አሸናፊ ኃያል ነው። ተሸናፊነት፣ መገደል፣ መሰቀል፣ መሞት፣ እንዲህ አይነት የደካማ የፍጡር ባህሪያት በፍጹም በእርሱ ላይ የሉበትም። አምላክ ባህሪያቶቹ ሁሉ ምሉዕነትን የተላበሱ ናቸው፣ ጉድለት የለባቸውም። ጉድለት ማለት ከጊዜ በኋላ የተገኘ መሆኑ፣ ልክ እንዲሁ በፍጥረታት ላይ የሚሆኑ ባህሪያቶች ሁሉ በእርሱ ላይ መሆኑ፣ ይህ ሁሉ ጉድለት ይባላል። የአካል ከጊዜ በኋላ የተገኘ ከሆነ የአካል ሰዎች ላይ የሚደርስ ማናቸውም ግፍና መከራ የሚደርሱበት ከሆነ በፍጹም ይህ ምሉዕነትን የተጎናጸፈ መለኮታዊ ባህሪ ያለው ሊሆን አይችልም። በፍጹም አምላክ አላህ ሱብሓነሁ ወተዓላ ካሚሉን ፊ ሲፋቲሂ ለይሰ ለሁ ነቅስ ፊ አይ ሲፈት ሚን ሲፋቲሂ። አላህ በባህሪያቶቹ ሁሉ ምሉዕነትን የተላበሰ ነው። አዋቂ ነው ከተባለ እውቀቱ የተገደበ አይደለም። ስለዚያች ቀንና ስለዚያ ሰዓት እኔ አላውቅም የሚል አይደለም። እኔ አውቃታለሁ ብሎ የሚናገር ነው አምላክ አላህ ሱብሓነሁ ወተዓላ። ኢነላሃ ዒንደሁ ዒልሙ ሰዓ፣ የምጽአተ ዓለም ቀን እውቀት ከእኔ ዘንድ ብቻ ነው ያለው እያለ በግልጽ ይናገራል። ቦታቸዋል አይደል? ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ወልድም ወይንም ልጅም ቢሆን አያውቁም ከአብ በቀር እያለ ተናገረ ኢየሱስ ክርስቶስ። ያ ማለት እውቀቱ የተገደበ ነው። መለኮታዊ ባህሪው ሙሉ ነው ማለት አንችልም። አምላክ በባህሪው አዋቂ ነው፣ እውቀቱም የተገደበ አይደለም። አላህ ስለ እውቀቱ ሲናገር ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። ስለ ፍጥረታቶቼ የፊታቸውንም የኋላቸውንም ሁሉ አውቃለሁ እያለ ይናገራል። እና ይህ ነው ወደ ኢስላም መቀላቀል ከፈለግሽ በጣም ነው የማመሰግነው።
ከልቤ የእውነት እዚህ ላይ ያላችሁ ሁላችሁንም በጣም አመሰግናለሁ። አንተንም ከልቤ ነው የማመሰግነው። ቀጣይ እርግጠኛ ነኝ በተሻለ ነገር እንደምመጣ። በጣም ነው የማመሰግነው ለሐሳብ። مرحبا الله يجزش الله يبرشش እሺ ጥያቄ ያለው ካለ መቀጠል ይችላል። عليكم السلام ورحمة الله. عليكم السلام. የባለፈው ረመዳን ዘካ ወይም ፍጥር አልፈጠርኩም ነበር ማለት ነው። እሺ ምንድነው እና እንዴት ማድረጉ ምንድነው ማለት ነው? እሺ አሁን ዘካተ ፍጥር ማድረግ አቅራቢያሽ ለሚገኝ ለአንድ ምስኪን 3 ኪሎ ሩዝ ገዝተሽ አቅራቢያሽ ወደሚገኝ ለአንድ ምስኪን 3 ኪሎ ሩዝ ገዝተሽ መስጠት። አይ እና ዘካ ወደ አሁን ካለውበት ሀገር ወደ ሀገሪ ወደ ኢትዮጵያ መላክ ይቻላል? እንደ አስሉ እንደ መሰረቱ ባላችሁበት አካባቢ ለሚገኙ ምስኪኖች መስጠት ነው። ነገር ግን ይበልጥ ድሃ ያለው ሀገራችን ላይ ከሆነ ወደዚያ መስተላለፉ ችግር የለውም በዚህ ጊዜ። እሺ ሹክራን እድሉንም ስለሰጣችሁኝ እጅግ በጣም አመሰግናለሁ። መርሐባ። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ነህ? አልሐምዱሊላህ አልሐምዱሊላህ። እኔ እንኳን ጥያቄ የለኝም ለጀማው ግን አንድ መልእክት ላስተላልፍ። አውፈን እሺ እሺ። እዚህ ጋር ያለን ሰዎች ያኒ ታቡ ምንም እያደገ አይደለም፣ ኮፒ ሊንክም የለም። እኛ ሁሱ ሲገባ ደግሞ በዚህ ነገር እንትን ማለት አለብኝ። አንድ ደግሞ እንትን ምለው እዚህ ጋር ጥያቄ ለመጠየቅ የሚገቡ ሰዎች ያንኛ ጥያቄ ባንሆንም በዛ ጥያቄ ውስጥ እንረዳለን። ስለ አሁን ቅድም እንትን እያሉ ነበር ልጆች ለሚገቡ ልጆች ሚውት እያደረጉ ቢገቡ አንተ ስታሰለ መልስ ሲሰጣቸው ደግሞ ሚውት አድርገው ቢያዳምጡ ያንኛ ባንጠይቁ እንኳን ከታች ሆነን እያዳምጥን ስለሆነ በዚህ ነገር ቢተባበሩ። ይሰማል? ሄሎ ይሰማል ወይ? ወጣትነትን ለኦርቶዶክስ ይሰማሃል? አይሰማም ማለት ነው። እሺ ሄለን ልጆች የኔ ድምጽ ይቆራረጣል እንዴ? ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላህ። ጥያቄ አንድ ሰው ሙስሊም ሆኖ ሶላት ሳይሰግድ ከዚያ በኋላ ኢስቲግፋር አድርጎ ሶላቱን ከጀመረ በኋላ ከዚያ በፊት የነበረውን ሶላት መስገድ ይጠበቅበታል? እንዴት ይታያል? ያቋረጠው ለጥቂት ጊዜያት ከሆነ እነዚያን ማስታወስ የሚችል ከሆነ ያውጣ። ለብዙ ዓመታት አረ ሴቶች መረጋጋት። እሺ ለማንኛውም ጥቂት ጊዜያት ከሆነና ማስታወስ የሚችል ከሆነ እነዚያን ጊዜያቶች ቀዷ ያውጣ። በጣም ብዙ ወራቶችና ዓመታቶች ከሆነ ማስታወስ የሚያዳግት ከሆነ ከብዛቱ የተነሳ በዚህ ጊዜ ስላለፈው ተውበት ያድርግና ከዚህ በኋላ ያለውን ሶላቱን ቀጥ አድርጎ ይስገድ። አላህ ነው። እሺ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሱ ሰላም ነው? አልሐምዱሊላህ አደን አልሐምዱሊላህ። አንድ ጥያቄ ነበረኝ ማለት ነው። ሰላም ነው? ወንዶች ክርስቲያን ሆነው ወንዶች
እንትን ሴት ሙስሊም ወንዶች ክርስቲያን ሴቶች ማግባትን ይችላሉ እና ደግሞ ወንዶች ደግሞ ይሰማል ይሰማል ኮሰር ያማ ሸበከኝ ክርስቲያን ወንዶች ሙስሊም ወንዶች ክርስቲያን ሴቶችን ማግባትም ይችላሉ። ሙስሊም ሴቶች ደግሞ ክርስቲያንን ወንዶች ማግባት አይቻሉም ይላሉ አንዳንድ ዑለማዎች ማለት ነው። እና ደግሞ ለምን ምናምን ብዬ ስጠይቅ ደግሞ እንትን ሙስሊም ወንዶች ክርስቲያን ሴቶች ሲያገቡ ሴቶችን ስለሚሸነፉ የሆነ ሰዓት ላይ ትሸነፋለች። ግን ክርስቲያን ሙስሊም ሴት ደግሞ ወንድ ክርስቲያን ካስገባች ወንድም ደግሞ ስለማይሸነፍ ለዛ ነው። እና እዚህ ላይ ጥያቄ ነበረኝ ማለት ነው ብታብራራልኝ። እሺ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሮ በዚህ ጉዳይ ላይ በዑለሞች መካከል ኺላፍ አለ። እሺ ግማሽ ዑለሞች ይቻላል ብለው የተናገራሉ። ነገር ግን ይቻላል ቢባል እንዲህ ቀላል አይደለም፣ መስፈርቶቹ በጣም ከባባድ ናቸው። ሼክ አልባኒ እንዳውም ይቻላል የሚለውን አቋም ብንይዝ በዚህ ዘመን ያለውን በፍጹም አይመለከትም ብሎ ተናግሯል። ምክንያቱም የወንዱም ኢማን የደከመበት እንዲሁም ሴቷም በዚያ ከመጽሐፉ ባለቤቶች ተብላ የተገለጸችዋን ለማግኘት በጣም የሚከብድበት ጊዜ ነውና ይቻላል የሚሉት መስፈርታቸው ራሱ እነዚያ በዚህ ዘመን ያንን ነገር ሊያሟላ የሚችል መስፈርት ያለውም ያላትም አትኖርም በአብዛኛው ብሎ ተናግረዋል። ሌሎች ደግሞ በፍጹም አይቻልም ክርስቲያን ሴት ማግባት የሚል አቋም ያላቸው ዑለሞች ናቸው። እኔ ነው ትክክለኛ ነው ብዬ ማምንበት። ለምን ከተባለ ታላቁ የነቢዩ ሰለላሁ ዐለይሂ ወሰለም ሰሃባ አብዱላህ ብን ዑመር ቃል በቃል ይናገራል። እንዳለ ሙፈሲሮች ይሄንን ቃል ይጠቅሱታል። አብዱላህ ብን ዑመር ምን ይላል? ላ ተሕሉ ነስራንያ ይላል ቃል በቃል ክርስቲያንን ሴት ማግባት በፍጹም አይፈቀድም አይቻልም ብሎ ተናግሯል። ከዚያ ማስረጃ ሲያደርግ ምን ይላል? ሊአነ አላህ ቃለ ፊ ኪታቢሂል ዐዚዝ ወላ ተንኪሑል ሙሽሪካት ሐታ ዩእሚንና በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቧቸው ብሏልና አለ። ከዚያ ቀጥሎ ሲናገር ምን ይላል? ፈኢነኒ ላ አዕለም ዐላ ወጅሂል አርድ ሙሽሪከተን አዕዘም ሚመን ተድዒ ቢአነ አልመሲሐ ሁወ አላህ ኢየሱስ ክርስቶስ አምላክ ነው ብላ እንደምታመን ሴት እኔ በፍጹም ሙሽሪክ አላውቅም እዚህ ዓለም ላይ ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ አምላክ ነው ብላ የምታምንን ሴት በአላህ ላይ የምታጋራን ሴት ማግባት በፍጹም አይፈቀድም ማለት ነው። ይሄ ነው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከአይሁድና ከክርስቲያን አግብተው ነበር። ሲያገቡ ግን መስፈርት ምን አስቀምጠዋል? የምታምኑ ከሆነ የምትሰልሙ ከሆነ ብሎ አስቀምጡላቸው። የሶፊያን መውሰድ እንችላለን። ሶፊያ የሁዲ ነች። ሶፊያ ብንት ሑየይ ብን አኽጠብ ትባላለች። የበኒ ነዚር ጎሳ ዋናና አለቃ ነበር። አባቷ አይሁድ ነበር። ልክ እሷ ተማርካ በመጣች ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሏት? እኽታሪ አሏት፣ ምረጭ አሏት። እን እኽተርቲ ልእስላም አምሰክቱኪ ሊነፍሲ ወእን እኽተርቲ ልየሁድያ አልሐቅቱኪ ቢአህሊኪ አሏት። እስልምናን ከመረጥሽ አገባሻለሁኝ ከኔ ጋር ይይዝሻለሁ አሏት። አይ እስልምናን አልመርጥም አይሁድነቴን ነው የምመርጠው ካልሽ ግን አላገባሽም፣ ወደ ቤትሽ በሰላም ልክሻለሁኝ አሏት። አነ ሀወይቱ ልእስላም ቀብለ አን ትድዑኒ ኢለይህ ያ ረሱለላህ አለች። እንቱ የአላህ መልእክተኛ ሆይ እርሶ ዛሬ ወደ እስልምና ሳይጠሩኝ በፊት እስልምናን ፈልጌዋለሁ፣ ከውስጤ አስቤዋለሁ ለመግባት ሲጀምር አለች። ፈአስለመት ወተዘወጀሃ ነቢይ ዓለይሂ ሰላቱ ወሰላም። ከዚያም እስልምናን ተቀበለች። ነቢ ሰለላሁ ዐለይሂ ወሰለም አገቧት። ልክ እንዲሁ ከክርስቲያን ያገቧት ሴት አለች። ነቢያችን ሰለላሁ ዐለይሂ ወሰለም ማርያቱል ቅብጥያ እሷ የነቢያችን ሰለላሁ ዐለይሂ ወሰለም ከእርሷ ጋር ህይወትን ከመጀመራቸው በፊት ዳዕዋን ያደረጉላት ዳዓሃ ኢለል ኢስላም ፈአስለመት ወደ እስልምና ጥሪ ያደረጉላትና እስልምናን ተቀበለች። ከዚያም ከእርሷ ጋር ህይወትን ጀመሩ ማለት ነው። ይሄ ነው። ስለዚህ ሙስሊም ወጣቶች እንዳትሸወዱ፣ ክርስቲያንም ሆነ አይሁድም የሌላ እምነት ተከታይ እንዳታገቡ። ነቢዩ ሰለላሁ ዐለይሂ ወሰለም ሲመክሩ ምንድን ነው ያሉት? ፈظፈር ቢዛቲ ዲን ነው ያሉት። ዲን ያላትን መርጠህ አግባ ነው ያሉት። በሌላ ሐዲስ ላይ ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁህ፣
ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲንና ስነ ምግባር ያላትን ሴት ያለው ሰው መጥቶ ለትዳር ከጠየቃችሁ ዳሩት እርሱን ብሎ ተናግረዋል። ስለዚህ ለወንድም ሆነ ለሴት የተመከረው ምንድን ነው? ዲን ያላትን አግቡ የሚለው ነው። እሺ ነገ ልጆችን ትወልዳላችሁ። እነዚያ ልጆች የምትወልዷቸው በእናታቸው በአባታቸው ነው የሚወጡት። ያ ማለት የእነሱን አርአያነት አድርገው እያዩ ነው የሚያድጉት። የዛኔ ታዲያ አላህ ስብሐነሁ ወተዓላን የምታምን አላህ ስብሐነሁ ወተዓላን የምትገዛ አይነት እናት አድርጋቸው እንጂ ማግባት ያለባችሁ አላህን የካደን ሴት ሰው በፍጹም እሱ ሰላም እንዴት ነው? ሰላም እንዴት ነህ? የሚታርጋል ሰላም አለን። ኮሜንት ላይ ምን እያልክ ነበር? ኮሜንት ላይ ደጋግመህ የምትጽፈው ጽሑፍ ነበር። ምን ነበር ያልከው? ድገማ። እሺ አላህ ጣዖት ነው ያልኩት። መሐመድ ሐሰተኛ ነብይ ነው፣ አላህ ደግሞ ጣዖት ነው። እሺ ቁረይሾች ምንድነው ያልከው? የቁረይሽ ጣዖት ድንጋይ ነው። ሁለት ቀኝ እጅ ያለው፣ አንድ እግር ያለው፣ አንገት የሌለው፣ አእምሮ የሌለው። አሳየን። ትልቁ ላይ ነህ፣ ከፍተህ አሳየን ማስረጃ። ማንም ሙስሊም እንዳይሳካ አባ ውስጥ ነው ያለው። ግልጽ ይታወቃል። አሳየን ማስረጃ። ምን ያክል ጠቃፊና ውሸታም እንደሆነ ከፍተህ አሳየን በማስረጃ። ማስረጃ አሳየን። አላህ ጣዖት ነው፣ መሐመድ ሐሰተኛ ነው። አረቦች ደግሞ ነብይ የላቸውም። አረብ ነብይ የለም። ማስረጃ አሳየን። አታሳይም ማስረጃ? አረብ ነብይ የለም። በነገራችን ላይ አለ። ማስረጃ እናሳይህ ትፈልጋለህ? ኧረ የለም ወፍ አለ። ማስረጃ እናሳይህ ወይ? ጭንቅላታቸውን ክፈቱ እንጂ እንድትከፍት እኮ ነው ያስቀመጠው። በማስረጃ ማስረጃ ብለህ የምታመጣልኝ እኮ የመሐመድን ተረት ነው ብራዘር። ሌላ እኮ ተረት ምንድን ነው? ተረት ማለት ነው። ተረት ነው። በማስረጃ አያወሩም ወይ? ሲጠይቁ ማስረጃ እናሳይህ። እሺ ተረት ሲሆን ብራዘሪ ዛሬ ነው እንዳይወቃት። ብራዘሪ ደጋገምሻት። ያራዳ ልጅ የት አድርገህ ተማር። እሺ ተረት አመት ምራለህ እንዴ ብራዘር? ኮሜንት ላይ ክፉ ቃል እንዳትናገሩ ሙስሊሞች። ምን ያክል ባዶ ቀፎ እንደሆኑ ላሳያችሁ ያክል ነው ያስገባሁት። እሺ ኮሜንት ላይ እየደጋገመ ሲጽፍ ነበር፣ አይታችኋል። አላህ ጣዖት። እሺ ግባና አሳየን በማስረጃ። ወፍ ማሳየት አይችሉም፣ ግን ጭንቅላታቸውን ደፍነዋቸዋል። እንዲህ እያደረጉ ማለት ነው። ምንም እንዳያውቁ እንዳይጠይቁ፣ ስለ እምነታቸውም እንዳይረዱ። በቃ ዲሞ ማለት ነው። ታውቃላችሁ፣ ድፍንፍን በቃ። እሺ በማስረጃ አሳይ። ማሳየት አይችሉም። እሺ ጠይቁና ማስረጃ እናሳያቸው። ለኛ የሚነገረንና አሁን እኔ እዚህ የምሰማውና እኛ ከቤተሰብ ወይም ደግሞ እኛ በነገራችን ላይ እኛ ወጣቶች ልጆች ስንባል ቤተሰብ የሚነግረን ነገር ነው ጭንቅላታችን ላይ የምናስቀምጠው። ማለት ሌላ ነገር ለመመራመር ወይም ሌላ ነገር ለመስማት ጭንቅላታችንን አንከፍተውም። እና መጀመሪያ ቤተሰብ የሚነግረን ነገር፣ ከዛም ደግሞ ከነሱ ከፍ ያለ ሰው የኛ እምነት እንደዚህ ነው ብሎ ስለ ራሳችን እምነት የሆነ ነገር ይነግራል። መቼም ይሄ ግዴታ ነው። እያመንከው የምትሄድበትን እምነት የሆነ ነገር ይነግርክና ስለዛኛው እምነት ስጠይቃቸው የሆነ የተሳተ መስመር ይነግሩሃል። ምክንያቱም ወደዛኛው እምነት እንድትሄድ እንድትገባም ስለማይፈልግ። እኔ እውነቴን ነው የምነግርህ ዛሬ ላይ እኔ እዚህ ላይ ብላይ እንዳለው ስለዚህ እምነት ደግሞ እየጠየቅኩም ልገባም የሆነ ነገር እንደሆነ ቢያውቁ ከቤተሰቡ ከመስፈርት እንደምሰርስ አውቀዋለሁ። ግን እውነቱን እንድናቅ የትኛውም ሰው የትኛውም እናትም ሆነ አባት ፈቅዶልን አያውቅም። እኔ ምሬን ነው እውነቱን ማወቅ የጀመር ከሆነ አይደለም ጓደኛ ስላለኝ ምናምን አይደለም። ግን እኔ እውነቱን ለማወቅ የመጣሁት በራሴ መንገድ ነው። መጀመሪያ ላይ ማለት እንደዚሁ ኤፍቢ ላይ ማወራቸው ልጆች ነበሩ፣ ጓደኞች ነበሩኝ እና ስለ እምነቴ ጠይቁኝ ነበር። አንድም ቀን ልቤን ማለት መመለስ የምችለው ነገር ኖሮኝ አያውቅም። ብዙም ጠለቅ ብዬ የማውቀው ነገርም አልነበረኝም። ግን ስለነሱ ስጠይቃቸው ትክክለኛውን ምላሽ ብዙ ጊዜ መልሰውልኝ ያውቃሉ። ከዛም ነው ላይቭ ላይ ምናምን እየገባሁ እንደዚህ አያለው አንዳንድ ነገርና ለዛ ነው አንተ ልጠይቅህ። ከዛ ከኛ በላይ የሚያውቅ ሰው ለምን እሱ አይነግርሽም አሉኝ። ላይቭ ላይ እየተጫወት ነው ማለት ነው።
እሱን ለምን አትጠይቂውም? እሱ ለምን አይመልስልሽም? እና ለዛ ነው ጭንቅላታችን መጀመሪያ የሚደፈነው በተሳሳተ ነገር ነው። የእውነት ማንም መጥቶ እዚህ ጋር ነገር ስላለ አይደለም። ቤተሰብ ነው ሲጀመር ይሄን ሁሉ ነገር የሚያደርገው። ማለት ትክክለኛው እምነት እንድንከተል አይፈልጉም። እነሱ ያሉበት እምነት ነው እንድንከተል የሚፈልጉት። የተሳሳተ ነገር ይነግሩናል። ከዛ በተሳሳተ መንገድ እንሄዳለን። ይቅርታ ስላቋረጥኩ ግን አብሽር፣ ችግር የለውም። ያው እኛ አላማችን ምንድነው? አይምሯቸውን እንድትከፍቱ ይወታቸዋል። ማንኛውንም ሰው አይምሮን እንዲከፍት ጥሪ እናደርጋለን። ኢና ወጀድና አባአና ዐላ ኡመቲን ወኢና ዐላ አታሪሂም ሙቅተዱን አትበሉ ይላል አላህ። እኛ ቤተሰቦቻችንን በዚህ መንገድ ላይ ያገኘናቸው በእነሱም ፋና ላይ ተከተለን አትበሉ፣ አይምሯቸውን ክፈቱ ይላል አላህ። አፈላ ተዕቂሉን አፈላ ተተፈከሩን አፈላ ተተዘከሩን። አይምሯችንን ያናግራል ቁርአን። የሚገርማችሁ አታስተውሉምን? አትገነዘቡምን? አታስተነትኑምን? በቃ አይምሮህን ተጠቅመህ እወቀኝ ይልሃል ቁርአን። ገብታችኋል አይደል? ይሄ በአባቶቼ ቅድመ አያቶቼ መንገድ ያገኘሁት ነው አትበሉ ይላል። ሰዎች ናቸውና እነዛ ሊስቱ ይችላሉ። ገብታችኋል? እንደዛ ቀር ያድርግላችሁ። እሺ፣ ከላይ የጌታ ልጅ ሰላም እንዴት ነህ? ሰላም የጌታ ልጅ ኔትወርክህ ደካማ ነው መሰለኛ። ይሰማል? አሁን እስኪ ይሰማል። ሰላም አመሻችሁ። ደህና አልሐምዱሊላህ። አለን። የሆነ አንድ ጥያቄ ነበረኝ ከቁርአን መጠየቅ ፈልጌ ነበር። እሺ፣ ጥያቄ ምንድን ነው? ሱራ 7 እስቲ ክፈትልኝና ከዛን ጠይቃለሁ። ሱራ 7 እሺ፣ በዚያ ላይ ጥያቄ ምንድን ነው? ጊዜ እንትን ለማለት በቃል አልያዝኩኝም። እዛ ላይ ብታወጣልኝ ደስ ይለኝ ነበር። እሺ፣ አነስ ይመቻል ለማውጣት? የአነስ እሺ፣ ሱራ ስንት ነው ያልከው? 7 እሺ፣ 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 አብሽር። አላህን ብቻውን እንድንገዛ አባቶቻችን የሚገዙት የነበረውን አማልክት እንድንተው መጣህብን። ከእውነተኞች ከሆንክ የምታስፈራራብን ቅጣት አምጣብን አሉ ይላል። እሱን ነበረ እና ከዛ በፊት አባቶቻችን ያመልኩት የነበሩት አማልክት የሚለው እና አባቶች ያመልኩት የነበሩት አማልክቶች እነማን ናቸው? አሁንስ የት ናቸው የሚለው ጥያቄ ነበረብኝ። እሺ፣ ጥሩ። ከላይ አውዱን ይዘን እናንብበው። እየተናገረ ያለው ከነቢያቶች መካከል አንድ ነቢይ እያስተማራቸው እነዚያን ሰዎች ጣዖትን ያመልኩ ነበር። እነዚህ ሰዎች ደግሞ አባቶቻቸውን ቅድመ አያቶቻቸውን በጣዖት አምልኮ ላይ ነበሩ። እነዚህ ሰዎች እዛ ገብተዋል አይደለ? ስለዚህ እነዚያን አባቶቻቸው ቅድመ አያቶቻቸው ሲያመልኩ የነበሩትን ጣዖት ተውና አንዱንና ብቸኛውን አምላክ አላህን አምልኩ እያለ ያ ነቢይ እየሰበካቸው ነው። ወደ ላይ ከፍ ብለን እንድትረዳ ዘንድ አውዱን ላንብብልህ። እሺ፣ ማን ነው ያ ነቢይ? ከነቢያቶች መካከል አንድ ነቢይ ነው። እርሱም ማን ይባላል? ሁድ ይባላል። ሁድ የሚባለው ነቢይ ዓድ ወደሚባሉ ነገዶች የተላከ ነቢይ ነው። ይወታል። ምን ይላል? ወኢላ ዓድን አኻሁም ሁዳ ይላል። ወደ በአማርኛ ላንብብልህ። ወደ ዓድን ወንድማቸውን ሁድን ላከን ይላል አምላካችን አላህ። ወገኖች ሆይ ያላቸው ይህ ታላቅ ነቢይ አላህን ተገዙ፣ ከእርሱ ሌላ ምንም አምላክ የላችሁም፣ የአላህን ቅጣት አትፈሩትምን አላቸው ይላል። ቀጥሎ ምን ይላል? ከህዝቦቹ እነዚያ የካዱት መሪዎች እኛ በሞኝነት ላይ ሆነን በእርግጥ እኛ በሞኝነት ላይ ሆነን በእርግጥ እናያለን አሉት። አንተ ሞኝ ነህ እያሉ እየሰደቡት ነው ይሄን ነቢይ ወደ አንዱ አምላክ ስለሰበካቸው ማለት ነው። እኛም ከውሸተኞቹ ነህ ብለን እንጠረጥራለን አሉት ይላል። እንግዲህ ነቢያቶችን ሲያስተባብሉ እንደነበሩት እነዚህም አስተባበሉ። አንተ ሞኝ ነህ ውሸታም ነህ እያሉት ነው። እርሱ ምን አላቸው? ይህ ታላቅ ነቢይ
እርሱም አለ አምላካችን አላህ ሲተርክልን እርሱም አላቸው ወገኖቼ ሆይ እኔ ሞኝነት የለብኝም ግን እኔ ከዓለማቱ ጌታ የተላኩኝ ነኝ አላቸው። ከዚያ ቀጥሎ ምን አላቸው? ይህ ነቢይ የጌታዬን መልእክቶች አደርስላችኋለሁ እኔም ለእናንተ ታማኝ መካሪ ነኝ አላቸው። ከዚያም ቀጥሎ ምን አላቸው? ከጌታችሁ የሆነ ግሳጼ ከእናንተ ውስጥ በአንድ ሰው ላይ ያስጠነቅቃችሁ ዘንድ ቢመጣባችሁ እና ስለዚህ ይህ ነብይ እያስጠነቀቃቸው ነው። እና ምን ይላል? አላህን ብቻውን እንድንገዛ አባቶቻችን ይገዙት የነበረውን አማልክት እንድንተው መጣህብን? ከእውነተኞች ከሆንክ የምታስፈራራብን ቅጣት አምጣብን አሉ ይላል። ስለዚህ ይህ ነብይ ምን እያላቸው ነው መሰለህ? አላህን ብቻውን ተገዙ፣ ከእርሱ ውጭ ያሉ ሌሎች አማልክቶች አባቶቻቸው ሲገዟቸው የነበሩትን ጣዖቶች እነዚያን ተው እያለ እየሰበካቸውና እያስተማራቸው ያለ ታላቅ ነብይ ነው ማለት ነው። ይሄ ነው። እሺ እኔ እኮ ዘጋ ይሄ ግልጽ ነው እንደዛ ነውና አባቶች ያምልኩት ከነበሩት አማልክቶች ወይንም ጣዖታቶች መካከል የተኞቹ ናቸው? እነሱ ነው ጥያቄ እኮ ነው። መልካም። በኖህ ዘመን ጀምረው ሲመለኩ የነበሩ ናቸው እነሱ ማን ናቸው? ስማቸውን ማወቅ ፈልገህ ነው? እነዚያን ጣዖቶች ላሳየህ። ከቁርአን ቃል በቃል አውጥቼ ላሳየህ። እሺ ማን ይባላሉ መሰለህ? አንዴ ቆይ ላውጣልህ። በኖህ ዘመን አባቶቻቸው የሚለው ከኖህ በኋላ የመጡ ህዝቦች መሆናቸውን ላይ ከፍ ብለህ ታገኛቸዋለህ። እዚህ ጋር ይህ ነብይ ምን ይላቸዋል መሰለህ? አንተ የጠየቀው 70 ቁጥር ላይ ነው። 69 ላይ ከኖህ በኋላ የመጡ ህዝቦች እንደሆነ ይናገራል። ከጌታቸው የሆነን ግሳጼ ከእናንተ ውስጥ በአንድ ሰው ላይ ያስጠነቅቃችሁ ዘንድ ቢመጣባችሁ ትደነቃላችሁ ሆነ ከኖህም ህዝቦች በኋላ ምትኮች ባደረጋችሁና እያለ ይናገራል። ከኖህ በኋላ የመጡ ህዝቦች ናቸው እነዚህ። ስለዚህ አባቶቻቸው ማን ናቸው? የኖህ ህዝቦች፣ እነዚያ ሲያመልኳቸው የነበሩ ጣዖቶች ናቸው። ታዲያ በኖህ ዘመን ሲመለኩ የነበሩ ጣዖቶች ስማቸው ማን ይባላል ነው የወገናችን ጥያቄ። ያውና ላሳየህ። እዚህ ጋር የኖህ ምዕራፍ ላይ አምላክ አላህ Subhanahu Wa Ta'ala ይገልጻቸዋል። የኖህ ምዕራፍ ላይ ቀጥታ እንሄዳለን። ያውና የኖህ ምዕራፍ እሺ፣ ያውና ይታያል። የኖህ ምዕራፍ ይላል እዚህ ጋር እነዚህ ማን እንደሆኑ አባቶቻቸው ሲያመልኳቸው የነበሩ ጣዖቶች ይገልጻቸዋል። ያውና እነዚህ በኖህ ዘመን ሲመለኩ የነበሩ 5 ጣዖታት ናቸው። ጻድቆች መልካሞች ነበሩ። በእነርሱ ምስል ሰርተው ጣዖት አድርገው ያመልኳቸው ነበሩ። አሉም ይላል። አሉም የሚለው በኖህ ዘመን የነበሩ ህዝቦች ናቸው። ኖህ አንዱን አምላክ አላህን ተገዙ እያላቸው ነው። ገብቶሃል አይደል? ከዚያ በኋላ እነዚህ ሰዎች ግን ምን እያሉ ነው? አሉም አምላኮቻችሁን አትተው። ይታያል አይደል? አባቶቻቸው ሲያመልኳቸው የነበሩ አማልክቶችን ሊገልጻቸው ነው። አሉም አምላኮቻችሁን አትተው። ማን ይባላሉ? አሁን ተመልከት ስማቸው። ወድንም አለ፣ ወድ ይባላል አንደኛው። ሁለተኛው ሱዋዕንም አለ፣ ሱዋዕ ይባላል። ሶስተኛው የጉስንም አለ፣ የጉስ ይባላል። ሌላኛው አራተኛው የዑቅንም አለ፣ የዑቅ። ሌላኛው ነስርንም አትተው ተባባሉ። ምን ብለው ጠሯቸው? እነዚህን አማልክቶቻችን ብለው ጠሯቸው። ስለዚህ አባቶቻቸው ሲያመልኳቸው የነበሩ አማልክቶች ማን ናቸው የሚለው ጥያቄ ያውና እዚህ ጋር ምዕራፍ 71 ቁጥር 23 ላይ ታገኘዋለህ። እነዚህን 5 ጣዖታቶች ለማለት ነው። አይ እሺ፣ ኦኬ፣ መልካም። እንደዛ ከሆነ በጣም ጥሩ ነው። እና ደግሞ ከዛው ጋር ተያይዞ በጣም ለኔ ጥያቄ ነበረኛ። መቀጠል ይችላል? ይሰማል?
ልጆች ተቋርጧል እንዴ? ይሰማቸዋል? እኔ ይሰማኛል። እሺ ቀጥሉ። እሺ ከዛው ጋር ተያይዞ አሁን ከዚህ በፊት በመካከለኛው ክፍለ ዘመን አካባቢ ቁረይሾች እስከ 360 አማልክቶችን ያመልኩ ነበረ እና እነሱ በሚያመልኩበት ጊዜ ካባ ወይንም ብላክስቶን የሚባለው እንትን እዛ ውስጥ ጠጠር እየወረወሩ 7 ዙር እየዞሩ ምናምን ምግብ ምናምን ለሰዋዕት እያቀረቡ ያመልኩ ነበር እና እንደዛው ደግሞ ዛሬ ላይ ሙስሊም የሆኑ ወገኖችም ደግሞ እንደዛው ያደርጋሉና እንዴት ነው ሊለይ የሚችለው ከነሱ ጋር? በጣም ጥሩ ጥያቄ። አሁን በደንብ አድርገህ አዳምጠኝ እሺ። አሁን መካ ላይ የመካ ከሃዲያኖች እነዚያ ሲሰሩት የነበረው ከነሱ ነው ወይ የተጀመረው? መካ ላይ የምንሰራው የአምልኮ ስርዓት ከተባለ አይደለም። ማን ነው የጀመረው ያንን ከተባለ የቀደሙት ነቢያቶች ሁሉ ናቸው። አብርሃም እንዲሁ ልጁን ኢስማኤልን መካ ላይ ይወስደዋል። ታሪኩ ከነሱ ይጀምራል። በዚያ ቦታ ላይ በመካ ምድር ላይ እነዚህ ዛሬ ከሃዲያኖቹ በቅርብ ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በቅርብ ጊዜ ነው ያንን ተግባር መጨመር የጀመሩ፣ አንዳንድ ስህተቶች ማለት ነው። ነገር ግን ይህ ወደ መካ ሄዶ ሐጅ ማድረጉ ስነ ስርዓት የተጀመረው ከቀደሙት ነቢያቶች እንጂ ከመካ ከሃዲያኖች አይደለም። አብርሃም ልጁን ኢስማኤልን ወደ መካ ይወስደዋል። መካ ላይ ወስዶ አስቀመጠው። ባስቀመጠውም ጊዜ የዛኔ ካዕባ ራሱ ነበረ። እነዚህ የቁረይሽ ከሃዲያኖች ሳይገኙ በፊት ማለት ነው። ገብቶሃል አይደል? የዛኔ ነበር። ቃል በቃል በቁርአን ላይ ያሳያለሁኝ ቀድሞ እንደነበረ ያ የአምልኮ ስፍራ እየጠየኩ ያለሁት የዛን ጊዜ ቁረይሾች ይዞሩ ነበር ላልከው what's the evidence? አዎ እነሱ ይዞሩ ነበር። አንተም ዛሬ ላይ ትዞራለህ አይደል? እነሱ ስለመዞራቸው ቆይ you are begging the question እና እነሱ ስለመዞራቸው ምንድነው ማስረጃው ነው እያልኩ ያለሁት። ችግር የለውም። ለዛ እኔ ችግር የለብኝም አትልም። አንተ ትዞራለህ አትዞርም? እሱን ብቻ ንገረኝ እስቲ። እኔ ዞርኩኝ እንበል። ቆይ እኔ ሌስ ግራንድ አለና እኛ እንዞራለን እንበል። አሁን ላይ ያለ ነው ሙስሊሞች ግን በዛ ታይም ላይ የነበሩት ቁረይሾች ይዞሩ ዳን የሚቷል የዛን ጊዜ ይኖሩ የነበሩት ቁረይሾች ይዞሩ ነበር ላልከው what's the evidence? ምንድነው ማስረጃ? እንዞራለን እንበል ሳይሆን ትዞራለህ አትዞርም? እሱን ብቻ መልስልኝ። እሺ እኛ ነገርኩህ እኮ ችግር የለውም። እኛ እንዞራለን አልኩ። የዛን ጊዜ የነበሩት ቁረይሾች ቆይ አንድ ጊዜ እኛ እንዞራለን አልኩ። የዛ ጊዜ የነበሩ ቁረይሽ የዛ ጊዜ የነበሩ ቁረይሾች ይዞራሉ ለሚለው what's the evidence እያልኩ ነው ያለሁት። ደግሞ ጠጠርም ትወረውራለህ አይደል? ያ እየጠየኩ ያለሁት ምንድነው ልዩነቱ አልከኝ እና ልዩነቱን አንድ ጊዜ በዛ ጊዜ የነበሩ ቁረይሾችና እናንተ መሀል ያለው ልዩነት ምንድነው አልከኝ። እኔ ደግሞ እየጠየኩ ያለሁት ምንድነው ማስረጃው ነው እያልኩ ያለሁት። የዛን ጊዜ የነበሩት ቁረይሾች ይዞሩ ነበር ላልከው ማለት ነው። እንደዚህ ማረጋውን ብቻ ግን ይሁንና ጥያቄን በጥያቄ ለምን ትመልሳለህ? እኔ እየጠየኩ እኮ ነው። ለዛ አንተ ዛሬ ላይ አሳድለው በቃ ችግር የለውም። አይ ቤጊንግ you are the begging the question ምክንያቱም ምንድነው ያደረከው? አንድ ጊዜ እንደዚህ ያደርጋሉ አልክ የመካ ቁረይሾች ከዚህ በፊት ማለት ነው። ከዛ ኦኬ እንደዛ ያደርጉ እንደነበረ ማስረጃህ ምንድነው ስለ አይ ማስረጃ ያስፈልገኝም እያልክ ያለ ማስረጃ ነው እያወራህለው ማለት ነው። ስለዚህ you need evidence ማስረጃ ያስፈልጋል መጀመሪያ ማለት ነው። ሁለተኛ ነጥብ ደግሞ ምንድነው ከተባለ የመካ ቁረይሾች ኦፍ ኮርስ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ጣዖታትን ያመልኩ ነበረ። በጣም ብዙ ከ300 በላይ ጣዖታትን ያመልኩ ነበረ አንድ ላይ አድርጎ ማለት ነው። እና ልክ ባይብል ላይ እንደተነገረው ባይብል ዘፍጥረት ምዕራፍ 20 ቁጥር 17 ላይ ማለት ነው እስማኤልን እግዚአብሔር ታላቅ ሕዝብ እንደሚያደርገው ተናገረ። እና ይህም ታላቅ ሕዝብ ምንድነው ከተባለ አምላክን የሚያውቅ የአምላክን ሕግጋት የሚከተል ሕዝብ ማለት ነው። according to the Bible በመጽሐፍ ቅዱስ መሰረት ማለት ነው። ይህንንም ዘዳግም ምዕራፍ 4 ላይ መመልከት እንችላለን፣ ዘጸአት ላይ መመልከት እንችላለን። ያስቀመጠው ነገር ነው እና
ታላቅ ህዝብ ማለት የአምላክን ህግ የሚከተል ህዝብ ማለት ነው እና አምላክን የሚያውቅ ማለት ነው። እና አረቦች እስከ መልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ታላቅ ህዝብ አልሆንም ነበረ። ማለትም ጣዖታትን ያመልኩ ነበረ ምናምን ከ300 በላይ ማለት ነው። ከዛ ግን የመጨረሻውና የመደምደሚያው ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ሲነሱ ጣዖታትን ራቁ ብሎ እነዛን የመካ ቁረይሾች ሲያመልኩ የነበሩትን ከመዲና ወደ መካ በሚያደርጉ ጉዟቸው ላይ 300 በላይ ተረት አይደለም እያወራሉ እና መጽሐፍ ቅዱስ ላይ ሄድና አንድ ጊዜ መከሻው ቆይ አንዴ ተረጋጋና መጽሐፍ ቅዱስ ላይ እንሂድ። ዘፍጥረት ኦሪት ዘፍጥረትን ክፈተው። ቆይ አንድ ጊዜ አረባ ተረጋጋ። ጓደኛዬን ሸሃዳ አታላቸው እዛ ዘገምተኛ ሴቶችን አታላቸው። እሺ ሙከሻው አንድ ተረጋጋ፣ ትቀጥላለህ። ዘገምተኛ ሴት አንዴ ሰማቻል ወይ አንዴ አሻራ ለማስያዝ ነው ጓደኛዬንና አታስወጣኝ። መርሐባ እሺ ራሄል የሚለውን አስገባት። ወይኔ አውጣኝና ራሄል አንዴ ራሄልን አስገባት። እኔ ልውረድና እሷን አስገባት። አዎ መካሻ ወረድክ። ጓደኛዬ ናት። ጥያቄ መጠየቅ የምትፈልጉ ክርስቲያኖች ስርዓት ይቀድማል። እሺ ከሁሉ በፊት እሺ ስርዓት ይቀድማል። በማስረጃ ጠይቁ። ለምትጠይቁ ጥያቄ ማስረጃ ሳይሆን በሉ። መርሐባ ሶላት መስከር ትጀምራለች ማለት ነው። እስላማዊ ትምህርቶችን ለቀጥል መማር አለብሽ። አንተ ጋርም ትምጣና አንዳንዴ ትስማ እና ዛራ ፎሎ ታድርጋትና ይበልጥ ደግሞ በውስጥ ታገኛትና ታስተምራለች። ዛህራን ፎሎ አርኪያት እንዲያም እሺ ስም መቀየር አይጠበቅብሽም። አመሰግናለሁ። ስም ከፈለግሽ መቀየር ከፈለገች ምርጫ ነው፣ ካልፈለገችም ችግር የለም። እሺ አይ እሺ በቃ መርሐባ። እሺ ስሟ ማን ነው? ከላይ ቅድም የጠየቀው ልጅ ምን ነበር አስታውስኝ። ያው አስካሪ መጠጥ ዳኒ አለ የተናሳ አሎ የዳኒ ጥያቄ ጥሩ ጥያቄ ሊጠይቀው ከቅርታ አሁን ለምሳሌ መጀመሪያም የሚጠይቀው ለምሳሌ ጠጅ መጠጣት በሰዎች ዘንድ ኃጢአት ነው አይደለ? እና በሰማይም እንደዛው ኃጢአት መሆን አለበት አይደለ? አስካሪ ከሆነ ልብ በል፣ አስካሪ ከሆነ አይፈቀድም በምድርም በሰማይ ኃጢአት ነው። እሺ እንደሱ ከሆነ ሱራ 76:17 ታውጣልኝ መጽሐፍ አንተ ጋር ካለ ችግር የለውም እሄዳለሁ። ጥያቄ ግን በዚያ ላይ ምንድን ነው? እዛ ላይ ምንድን ነው በምድር ሐራም የሆነ በሰማይ እንዴት ቅዱስ ሆነ የሚለው ነው። በደንብ አስተውል እሺ። ቅድም ያሰጠውን ማብራሪያ አንዲት አጭር ማብራሪያ ሰጥቻለሁ። አስካሪ ከሆነ ብያለሁ። እሺ አስካሪ ጠጅ ከሆነ በምድር በሰማይም አይፈቀድም። ነገር ግን የማያሰክር ከሆነ የሰውን አይምሮ የማይጎዳ ከሆነ ወደ ስክረት የማይወስድ ከሆነ ያ ነገር ከምድራዊ ጋር ሊገናኝ አይደለም ማለት ነው። ገብቶሃል አይደል? ለምሳሌ ሁለት አይነት ጠጅ ሊኖር ይችላል ወይ ነው ጥያቄ። ደግሞ አልኮል ነው ያሰክራል። ግን በሰማይ አሁን ለምሳሌ በሰማይ የሚፈቀድ ከሆነ በምድርም መፈቀድ አለበት ወይ ደግሞ በሰው ዘንድ ሐራም ከሆነ በሰማይም ደግሞ ሐራም መሆን አለበት። ሁለተኛ ጥያቄ ከሱ ቀጥዬ የሚጠይቀው ሰው ከሞተ በኋላ አንዳንዱን እሺ በደንብ አዳምጥ። ይኸውልህ አድርገው እሺ መጠጥን እርም ነው የሚለው ነገር ያሰኘው ከአምላክ ዘንድ በነቢያት በኩል የተደነገገው አስካሪ ስለሆነ ነው። እሺ መጠጥ ከተባለ በኋላ ምን ይባላል? በተለምዶ አስካሪ መጠጥ እንላለን። ኮካ መጠጥ ነው አይደለም? መጠጥ እኮ ነው። የሚያሰክር ነው የማያሰክር? አያሰክርም። ስለዚህ ካላሰከረ ይሄ መጠጥ ችግር የለውም። ውሃ ምንድን ነው? የመጠጥ አገልግሎት እንላለን። ውሃ በተለምዶ አይደል እንዴ? ውሃ እኮ መጠጥ ይባላል። ነገር ግን ያሰክራል? አያሰክርም? አያሰክርም። ዳኒ አንዴ ቤት አድርግ እስክጨርስ እባክህ። ስለዚህ ውሃ ምን ይባላል?
መጠጥ ይባላል። ኮካ ምን ይባላል? መጠጥ ይባላል። ፔፕሲ ምን ይባላል? መጠጥ ይባላል። ግን ያሰክራል ላያሰክርም ነው ዋናው ቁም ነገር እሱ ጋር ነው። አስካሪ ቢሆን ኖሮ አይፈቀድም። ገብቶሃል አይደል? አላህ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስካሪ መጠጥ ሁሉ እርም ናቸው ብለው ተናግረዋል። ማስረጃ አንድ ሜታ አድርግ እባክህ እስክጨርስ። ዳኒ ሜተና ታንስታ የሚረብሽ ድምፅ ስላለቀ አልነበረ ሜታ አድርግ። አምላክ አላህ በቁርአን ላይ አስካሪ መጠጥ እርም ነው እያለ ሲናገር ምን ይላል? ያ አዩሃ አለዚነ አመኑ ኢነማ አልኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱ ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን አለ። እናንተ ያመናችሁ ሰዎች ሆይ አስካሪ መጠጥ ብሎ ተናገረ። የሚገርማቸው ኸምር ብሎ ተናገረ። አስካሪ መጠጥ ሪጅሱን ቆሻሻ ነው፣ ምን ዐመል ሸይጣን ከሰይጣን ተግባር ነው። ፈጅተኒቡሁ ለዐለኩም ቱፍሊሑን ትድኑ ዘንድ ራቁት እርሱን እያለ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኩሉ ሙስኪሪን ሐራም አሉ። ማንኛውም አስካሪ መጠጥ እርም ነው፣ ክልክል ነው አሉ። አስካሪ መጠጥ እርም ነው አሉ። አይ ትንሽ ብጠጣ አያሰክረኝም ብዙ እስካልጠጣሁ ድረስ እንዳይል ሰውየውም ዘጉበት ይሄን ነገር። ማ አስከረ ከሲሩሁ ፈቀሊሉሁ ሐራም አሉ ነቢ ሰለላሁ ዐለይሂ ወሰለም። ብዙ ያሰከረ ጥቂቱንም መጠቀም እርም ነው እንዳትጠጡ አሉ። አያችሁ በርካታ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አስካሪ መጠጥ እርም እንደሆነ ተናግረዋል፣ በቁርአንም ተናግረዋል። ግን እዚህ ቦታ ላይ ጠጅ ብሎ በአማርኛ የተተረጎመውን ያገኙና አሃ ይህ ነገር የሚያሰክር ነው ብሎ ይወስዳሉ። ላ የሚያሰክር አይሉ፣ የሚያሰክሩን ሁሉ እርም አድርጓቸዋል አምላክ አላህ ሱብሓነሁ ወተዓላ። ሲቀጥል በሰማይ ላይ ጠጅ አለ ሲባል ጊዜ፣ ወተት አለ ሲባል ጊዜ፣ ማር አለ ሲባል ጊዜ፣ ውሃ አለ ሲባል ጊዜ አራቱ መጠጦች ተገልጸዋል በቁርአን ላይ። ልክ ምድር ላይ እንዳለው አይደለም በፍጹም። በምድር ላይ ያለው ምንድን ነው ከተባለ እነዚህ ሰዎችን ሊጎዱ የሚችሉ ነገራቶች ናቸው። አምላክ አላህ ሱብሓነሁ ወተዓላ ደግሞ በሰማይ ላይ የሚገኘውን ሲናገር በሱረቱ ሳፋት 2ኛው ገጽ ላይ የሚገርም ቃል ይናገራል። በዛ ላይ ስለሚገኘው ስለሚጠጡ ነገራቶች ማለት ነው። ወይ ላሳያችሁ ምን እንደሚል ሱረቱ ሳፋት ላይ ምን እንደሆነ ባህሪውን ይገልጽልናል። በሰማይ ላይ የሚገኘው ያሳያችሁ አንዴ ሱረቱ ሳፋት ላይ ያሳይህ አላህ በሰማይ ላይ ስላለው ሰዎች ስለሚጠጡት ነገር ሲነግረን ምን ይላል? ይኸውና እሺ በሰማይ ላይ ያለን ጠጅ ማወቅ ከፈለክ ያውና ባህሪውን ሊነግርህ ነው። ምን ይላል? ምን ይላል እዚህ ቦታ ላይ? ግን ምርጥ የሆኑት የአላህ ባሮች ቅጣትን አይቀምሱም ይላል። ግን ምርጥ የሆኑት የአላህ ባሮች ቅጣትን አይቀምሱም ይታያል አይደል ልጆች? ቀጥሎ ምን አለ? እነዚያ ለእነርሱ የታወቀ ሲሳይ አላቸው ይላል። በቀጣዩ ዓለም ማለት ነው። ቀጥሎ ምን አለ? ፍራፍሬዎች ያሏቸው እነርሱም የተከበሩ ናቸው አለ። ቀጥሎ ምን አለ? በድሎት ገነቶች ውስጥም ይሆናሉ እያለ ይናገራል። ቀጥሎ ምን ይላል? ፊት ለፊት የሚተያዩ ሲሆኑ በዓለት ላይ ይንሳፈፋሉ ይላል። ቀጥሎ አሁን ሊናገር ነው ስለሚገኘው መጠጥ ባህሪ። አሁን በደንብ አስተውል። መጠጥ ስለተባለ ብቻ ያ ነገር አስካሪ ነው ማለት አይደለም። የሚያሰክር መጠጥ አለ፣ የማያሰክር መጠጥ አለ። አሁን በገነት ያለው ታዲያ ምንድን ነው ከተባለ አሁን ተመልከተ። ከሚመነጭ ወይን ጠጅ በያዘ ብርጭቆ በእነርሱ ላይ ይዞርባቸዋል አለ። ከዚያስ ነጭ ብሎ ተናገረ። በይዳ ነጭ እንደሆነ ገለጸ። ለጠጪዎች ጣፋጭ ሆነ እንዳውም ጣዕም ያለውና ደስታን እና እርካታን የሚሰጥ እንጂ ለቀጥሎ ምን አለ? በእርሷ ውስጥም ምታት የለባትም አለ። ያ የሚጠጣው ነገር የአይምሮ ወይንም የጭንቅላትን ህመም የሚያመጣ አይደለም። የዚህ ምድራዊስ የጭንቅላት ህመም ባህል ያሰክራል። ምታት የለባትም አለ። እነርሱም በእርሷ የሚሰክሩ አይደሉም። አላሁ አክበር። ይታያል ዳኒ፣ አስካሪ አይደለም ነው። እንዳውም ያ ደስታን የሚሰጥ ነው። ለጠጪዎች ጣፋጭ የሆነ ነገር ነው እንጂ ስካርን የሚያመጣ የጠጅ አይነት አይደለም ነው። አስካሪ እሺ፣ እዚህ ጋር አሁን ለምሳሌ ሰው ከሞተ በኋላ የስጋ ፍላጎት መኖር ይችላል ወይ የሚለው ለእኔ ጥያቄ ሆነብኝ። ሰው ከሞተ በኋላ የስጋ ፍላጎት ሊኖር ይችላል ወይ እንደ አሁንም እንደምንኖረው ነገር ነው የሚለው ጥያቄ። መብላት፣ መጠጣት፣ መሽናት እንደዚህ አይነት ህይወት ነው ያለው።
እሺ ምን ታድርግ? እሺ በጣም ጥሩ ጥያቄ። ሰው ከሞት በኋላ ስጋዊ ፍላጎት ይኖረዋል ወይ? መብላት፣ መጠጣት፣ መሽናት፣ መጸዳዳት ምናምን የሚባል ነገር አለ። የሚገርማቸው በገነት ውስጥ መሽናት፣ መጸዳዳት የሚባል ነገር የለም። በእስልምና ያለው አስተምሮ ይሄ ነው። ሌላ ማንነትን ይዛቸው ነው የምትኖሩት በጀነት ውስጥ። ይህን ቃል በቃል ሐዲስ ላይ ያሳያለሁ። ነቢያችን ሰለላሁ ዐለይሂ ወሰለም የገነት ሰዎች አይሸኑም ካካም የሚባል ነገር የላቸውም አሉ። ላ የቡሉን ወላ ተገወጡን አሉ። አይሸኑም፣ ሽንት የሚባል ነገር የለውም የገነት ሰው። ምን አገናኘው? የምድራዊ ሰው ከበላህ ከጠጣህ የግድ ሸኑ ትወርዳለህ አይደል እንዴ? ነገር ግን ገነት ውስጥ እንደዛ የለም። ነቢያችን ሰለላሁ ዐለይሂ ወሰለም አህሉል ጀና ያእኩሉን ወየሽረቡን ወላ የቡሉን አሉ። የገነት ሰዎች ከፈለጉ ይበላሉ ይጠጣሉ፣ ነገር ግን ሽንት የሚባል የላቸውም፣ አያውቃቸውም። ካካ የሚባል ሰገራ የሚባል አያውቃቸውም። ይሄ ነው አሁን ለጠየቀው ነገር ማለት ነው። ታዲያ የሚበሉት የሚጠጡትስ ስለተራቡ ነው ወይ ስለተጠሙ ነው ወይ ወደሚለው ስንመጣ አይደለም፣ በፍጹም። የገነት ሰው አይራብም ባይጠማም። ቃል በቃል አላህ በቁርአን ላይ ወአነከ ላ ተዝመኡ ፊሃ ይላል ወላ ተድሓ ይላል። አንተ በገነት ውስጥ አትጠማም፣ ገብቶሃል አይደል? አትጠማም፣ አትራብም። እዛ የገነት ሰው የሚበላው ከምን አንጻር ነው ከተባለ ስለተራበና ስለተጠማ አይደለም፣ የሆነ ደስታ ለማግኘት ከሚል አንጻር እንጂ ዝም ብሎ እንዲህ ስለተራበ እንዳው ምንም አይነት መከራ አይደርስባቸውም ብሎ አላህ ቃል በቃል ይናገራል። ላ የመስሁም ፊሃ ነሰቡን ወማ ሁም ሚንሃ ቢሙኽረጂን ይላል። በእርሷ በገነት ውስጥ ምንም አይነት መከራ አይደርስባቸውም ከእርሷም የሚወጡም አይደሉም እያለ ይናገራል። ከመከራዎች ሁሉ ትልቁ መከራ ምንድን ነው? ረሃብ ነው። ረሃብ የሚባል ነገር አይነካቸውም የገነት ሰዎች። ስለዚህ ይህ ስጋዊ ፍላጎት ብላ የጠየቃቸው መሽናት፣ መጽዳዳት ምናምን የሚባል ነገራቶች በገነት ውስጥ እንደዚህ የሉም እነርሱ። እሺ ሌላ ደግሞ ከቅርታ ጋር አስረዘምኩ። ምንድን ነው የሚጠይቅ? ሌላ አሁን ለምሳሌ እናንተ ክርስትና ከመነሳታችሁ በፊት ሙስሊም ነበራችሁ። ስለዚህ ከሙስሊም ነው ወደ ክርስቲያን ሄዳችሁ የሚለው ትምህርት አለ። ስለዚህ አሁን ለምሳሌ ቀድሞ የነበረው እኔ ሙስሊም መሆኔ ምን ማረጋገጫ አለ የሚለው ደግሞ ጥያቄ አለኝ። እኔ አሁን ለምሳሌ ከዚህ በፊት ያሉ ነቢያቶች ሙስሊም ነው ካልከኝ ደግሞ ምንድን ነው እሱ ኤቪደንስ አለ ወይ? ከየትኛው መጽሐፍ ትነግረኛለህ የሚለው። እሺ አሁን ለምሳሌ የሙሳ ካለ ሙሳ ሙስሊም መሆኑ ምን መስረጃ አለ? እሺ ይኸውልህ አሁን ምን አለ መሰለህ፣ አምላክ አንድን ነብይ በሚያስነሳ ጊዜ በዚያ ነብይ በኩል ስላለፉት ነብያቶች ሁሉ ታሪክ ይነግረዋል። በዚህ ታምናለህ አንተ አይደል ወይስ አታምንም? ለምሳሌ ሙሴን ሲያስነሳ ጊዜ አምላክ በብሉይ ኪዳን ላይ ስለ አብርሃም ስላለፉት ትውልዶች ነግሮታል። ስለ ኢስሐቅ፣ ስለ ያዕቆብ። አንተ ስለ አብርሃምና ስለ ያዕቆብ ስለ ኢስሐቅ ያመንከውና የተቀበልከው በማን መጽሐፍ ነው? በሙሴ ከነርሱ በኋላ በተላከው ነብይ አማካኝነት በወረደው መጽሐፍ ነው። አይ ሙሴ እኔ ስለ አብርሃም ስለ ኢስሐቅ ስለ ያዕቆብ በዘመናቸው በእነርሱ ዘመን ከነበረ ከነሱ መጽሐፍ ካልሆነ በስተቀር ስለ እነሱ ይህንን የጻፍከውን አልሰማህም ብለህ አልመለስክም አይደለ ዳኒ? ተቀብለሃል። ስለዚህ አምላክ አንድን ነቢይ በሆነ ዘመን በሚያስነሳ ጊዜ ስላለፉት ነቢያቶች ሁሉ ይተርክለታል፣ ይነግረዋል። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለምን አምላካችን አላህ ባስነሳቸው ጊዜ ስላለፉት ነቢያቶች ሁሉ ተረከላቸው። ቃል በቃል ምን ይላል? ወኩለን ነቁሱ የምተረክልህ እኔ ነኝ እያለ ይናገራል። ራሱ አምላክ አላህ ሱብሓነሁ ወተዓላ የነቢያቶችን ሁሉ ታሪክ ይነግራቸዋል። ከአንተ በፊት የላኳቸው ነቢያቶች እያለ ወለቀድ አርሰልና ረሱለን ሚን ቀብሊክ ይላቸዋል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልክ ያለሁ ይላቸዋል። ማናቸው እነዚያ መልእክተኞች አላህ የላካቸው ከተባለ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስሐቀ ወአዩበ ወዩሱፈ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ። ሙሐመድ ሆይ እነሆ ዛሬ ወደ አንተ ራእይን እንደምገልጥልህ ሁሉ ከዚህ በፊት ወደ ኖህ ከእርሱም በኋላ ወደ መጡ ነቢያቶች ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ሙሴ፣ ወደ ሃሮን፣ ወደ መሲሁ ወደ እነዚህ ሁሉ ራእይን ሳወርድ እንደነበረው እያለ ይናገራል። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ እነዚያን ነቢያቶች ሁሉ
የላካቸው እርሱ ታሪካቸውን ይነግራቸዋል። ነብዩ ሰለላሁ ዐለይሂ ወሰለም በቁርአን ላይ እምነታቸው ምን እንደነበረ ያስተማሩት ምን እንደነበረ ያንንም ይተርክልናል ማለት ነው። ሙሴ ያስተማረውን ቃል በቃል ራሱ ይነግረናል። ሙሴ ሙስሊም እንደነበር፣ አብርሃም ሙስሊም እንደነበር፣ መሲሁና ተከታዮቹ ልክ እንዲሁ ሙስሊሞች እንደነበሩ ከእነርሱ አስተምህሮ አምላክ አላህ ሱብሓነሁ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም ላይ አውርዶልናል፣ ነግሮናል ማለት ነው። ይህን ይመስላል። እሺ አሁን ለምሳሌ ስለ መሲህ መምጣት ገና ነግሮን ነበረ። በነቢያት በኢሳይያስ በልዩ ልዩ በመዝሙራት በዘቡርም ነግሮን ነበረ። ስለዚህ ነቢዩ መሐመድ እውነተኛ ነቢይ ነው ብለን ልንቀበል ለምሳሌ እሱ እስከ 40 ዓመት ድረስ ባለው ድረስ ስለ ሙስሊምና የሚያውቀው ነገር የለም። ከዛ በፊት ግን ምንድነው አሁን ለምሳሌ ስለ ኢየሱስ ክርስቶስ ለምሳሌ መምጣቱ መጀመሪያ ስለ ኢየሱስ ክርስቶስ ብቻ አይደለም። ዮሐንስ ገና ከምድረ በዳ ሳይታወቁ በመንፈስ እሱ እውነተኛ ሰው እንደሆነ እየመሰከረ መጣ። አሁን ለምሳሌ እኛ አሁን ነብዩ መሐመድ የምንቀበለው ምን መሰረጃ አለን? አሁን ለምሳሌ እሱ ባለ ብቻ የምንቀበል ከሆነ እውነቱ አሁን ለምሳሌ እንዴት ሀቅ ሊሆን ይችላል ነው? ይቅርታ አድርግልኝ አበዛው። አንድ ያስቀመጥከው መስፈርት አለ ዳኒ። እሱ ምንድነው? አንድ ነቢይ የነቢይነቱ መረጋገጫ ከእርሱ በፊት ያለ ነቢይ ስለ እርሱ መምጣት ቀድሞ ትንቢት መናገር አለበት የሚል መስፈርት አስቀምጣል። ይሄ መስፈርት መጽሐፍ ቅዱስ ላይ አለ ቢያንስ ነው ዳኒ? መጽሐፍ ቅዱስ ላይ እንደሚል ጥቅስ አለ። አንድ ነቢይ ነቢይነቱ ይጸና ዘንድ ከእርሱ በፊት ያለው ነቢይ ቀድሞ ስለሚመጣው ነቢይ ትንቢትን መናገር አለበት፣ ካልሆነ ይህ ተቀባይነት የለውም የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አይ እንደዛ የሚል ሳይሆን አሁን ለምሳሌ አንድ ሰው ላይ አሁን ለምሳሌ ፍርድ ቤት ራሱ የሚፈርድብህ 3 ሰው ሲመሰክርብህ ወደ እስር ቤት እንደምትገባ ሁሉ ሀቅ እንደሆነ አሁን ለምሳሌ ደምሳሽን ቆይ አንዴ ዳኒ አዳምጥ። አሁን አንተ የሆነ መስፈርት አስቀምጠህ በዚያ መስፈርት እየፈለካቸው ነው ነብዩ ሰለላሁ ዐለይሂ ወሰለም። ችግር የለውም እኔ ልስማማለህ ነው። ግን ይሄ መስፈርት ቢያንስ መጽሐፍህ ላይ አለ ወይ ያልኩ። አንድ ነቢይ በመነሳቱ በፊት ቀድሞ ከእርሱ በፊት ያለው ነቢይ ስለ እርሱ መናገር አለበት፣ ካልሆነ የዚያ ነቢይ ነቢይነቱ አይረጋገጥም የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ ነው? አዎ ትክክል ነው። አሁን ለምሳሌ ኢየሱስ ክርስቶስ የነገረኝ ምንድነው? ከኔ በኋላ የሚመጣ ሐሰተኛ ነቢያቶች ይነሳሉ፣ ከነሱ ራሳችሁን ጠብቁ ነው ያለ እንጂ መሐመድ ይመጣል የሚለውን አልጻፈልንም። ለዛ ነው የሚቃወም። ወይ ከሆነ ነገር ከዚያ ውስጥ የሆነ ቃዒዳ ወይ አስቀምጠሃል፣ ገብቶሃል አይደል? ያን እያወጣህ እየጠየቅኩህ ነው። አንድ ነቢይ ከመነሳቱ በፊት ለዚያ ነቢይ ከእርሱ በፊት ያሉ ነቢያቶች ትንቢትን መናገር አለባቸው፣ ካልሆነ ያ ነቢይ ነቢይነቱ አይጸናም የሚል አስተምህሮ አለ ወይ መጽሐፍ ቅዱስ ላይ? ይሄ ጥቅስ አለ ወይ እንዲህ የሚል አለ? አለ እንዲህ ቃል በቃል ሳይሆን እኔ አሁን ለምሳሌ ዮሐንስ እኔ አንተ ማን ነው ብሎ በሚጠይቁበት ጊዜ እኔ ስለ ራሴ አይደለም ስለ ብርሃን ነው የሚመሰክረው፣ እሱ እውነተኛ ብርሃን ነው ለሰው ልጅ ሁሉ ብርሃን የሆነው ብሎ ገና ስለሱ መሰከረ። አሁን ምን ከሌለ የለም ችግር የለውም እንኳን አልጨናንቅም ከሌለ። ስለዚህ አሁን ለምሳሌ እኔ አሁን ችግር የለም አሁን እኔ አሁን ደምሳሽ ቢቀበሉ አሁን ትክክል ነው ማለት ነው? ቆይ አንዴ አዳምጥ። ስለዚህ አንተ አሁን እንዲህ የሚል ጥቅስ የለም እያልክ ነው፣ ግን የሆነ እንዲህ አይነት መስፈርት አምጥተህ ይሄ መስፈርት በቃ ትክክል ነው ብለህ ታምናለህ፣ ችግር የለውም። ገብቶሃል አይደል? ነገር ግን አንድ እንድታውቅ የፈለግኩት ነገር ምንድን ነው፣ እንዲህ የሚል ጥቅስ መጽሐፍ ቅዱስ ላይ የለም። እንዲህ አይነት መስፈርት መጽሐፍ ቅዱስ ላይ የለም። እሺ አለ በሚለው እንሂድ፣ ልቀበለው። ልጁ አንድ ነቢይ ከእርሱ በፊት ነቢይ ካልተናገረለት ያ ነቢይ ሐሰተኛ ነው፣ ነቢይነቱ ተቀባይነት የለውም የሚል መስፈርት እንቀበልሽ። መጽሐፍ ቅዱስ ላይ ሙሴ ነቢይ ነው አይደለም? ዳኒ ነቢይ ነው። በጣም ጥሩ። ከሙሴ በፊት ሙሴ የሚባል ነቢይ ይመጣል ብሎ የተናገረ አንድ ነቢይ ይስጠኝ ትንቢት።
ለምሳሌ መጽሐፍ ቅዱስ ከመጀመሪያ ገጽ ከዘፍጥረት እስከ ዮሐንስ ራእይ ስለ አንድ ቃል ግል ነው የሚያወራ እንጂ ስለ ሌላ ነገር አይደለም። ለምሳሌ ስለ ኢሳ መምጣት ነው እንጂ የሚነግረን። ዳኒ ጥያቄ ግልጽ ነው። እባክህ ከሙሴ በፊት ሙሴ የሚባል ነብይ ይመጣል ብሎ የተናገረ አንድ ነብይ አለ ወይ ነው ጥያቄው። ካለ አለ በልና ጥቅስና ምዕራፉን አውጣ። ከሌለ የለም እና ሙሴ ስለ ሐሰተኛ ነው ማለት ነው አለ። አንድ የስጌታ ነው። አንዴ ትቀጥላለህ ዳኒ ጨርስ። ከሙሴ በፊት ሙሴ የሚባል ነብይ ይመጣል ብሎ የተናገረ አንድ ነብይ አለ ትንቢት የተናገረለት አይደል? በመጽሐፍ ቅዱስ ኢሳ ምንድን ነው አለ? በዘቡር በነቢያት ስለኔ የተጻፈው ይሄ ነው አለ። ስለኔ ነው አለ። ይሄ ሁሉ የተጻፈው ይሄ አሁን የምንይዘው አሁን ለምሳሌ እንደ ቁርአን ሁሴ ያለ ነገር እንደዛ አይደለም። ሁሴ የጠየቀ ጥያቄ ለኔ ገብቶኛልና ያው ሁሴ እሱ ያነሳው ጥያቄ ጥሩም ቢሆን ያው የኔ ጥያቄ በኋላ ቢሆንም ያው እሱ የጠየቀው ጥያቄ አንተ የጠየቀው ጥያቄ መልስ ልስጥህና በመጽሐፍ ቅዱስ ውስጥ እከሌ ይነሳል ተብሎ ሳይሆን ዋና የብሉይ ኪዳን ነቢያቶች የተነሱበት ምክንያት አለ። አንደኛ ለማስጠንቀቅ የዛን ለምሳሌ እስራኤሎች የሆነ እንተ ህግን ካጠፉ ለማስጠንቀቅ፣ ሁለተኛ ደግሞ መሲሁ የሆነው ኢየሱስ ክርስቶስን ለመስከር ነው እንጂ እንደሚመጣ ለመስከር ነው እንጂ ለራሳቸው አይደለም። ለዚህ ነው ዋና ምክንያት ተነሱት። እያዳመጥ ከአንድ ወደ እሱ እንመጣለን። ሸሪፍን አስወጣችሁት መልሱት። እሺ ሸሪፍ ከእሱ ጋር ሻሃዳ መያዝ ይፈልሳል እያሉ ነው። ኢየሱስ ጌታ ነው። ይኸውልህ ጥያቄውን በግልጽ መልስ። እሺ መጽሐፍ ቅዱስ ላይ አንድ ነቢይ ከመነሳቱ በፊት ቀድሞ ከዚያ በፊት ነቢያቶች ስለ እርሱ ትንቢት መናገር አለባቸው፣ ካልሆነ ያ ነቢይ ሐሰተኛ ነው የሚል ጥቅስ አለ የለም? ሐሰተኛ መሆኑንና ሐሰተኛ አለመሆኑን የምንረጋግጠው ለምሳሌ አንድ ነቢይ ከተነሳ አዎ ትክክል ነቢይ ነው ብለን የማንቀበልበት ምክንያት አለ። እሱም መስፈርቶች አሉለት ለሱ። አንደኛ አንድ ነቢይ ከዚያ መስፈርት መካከል ከእርሱ በፊት ያለው ነቢይ ስለሚቀጥለው ትንቢት መናገር አለበት፣ ካልሆነ ነቢይነት አይጸናም የሚል ጥቅስ አለ? አይ የለም። አመሰግናለሁ። ስለዚህ ከዚህ በኋላ ክርስቲያኖች ነቢዩ ሙሐመድን ቀድሞ ነቢዩ ሙሐመድ ይመጣል ብሎ የተናገረ ትንቢት አለ ወይ ብላችሁ አትጠይቁ። ይሄ ጥያቄ አያስኬዳችሁ። ምክንያቱም የምንጠይቀው ነገር አለን። ለምን እንጠይቃለን መሰለኝ? ወደ እሱ እንቀጥላለን። ስለዚህ ይሄ መስፈርት የለም። ሁለተኛው ነገር ምንድን ነው መሰለህ? እሺ ይህን መስፈርት እንቀበል ከተባለ መጽሐፍ ቅዱስ ላይ ያሉ ነቢያቶችን ሁሉ አስክዳቸዋለሁ። ለምሳሌ ሙሴን እንጀምር። ሙሴ ነቢይ ነው ብለህ ታምናለህ አይደል? ኢየሱስ ጌታ ነው። አዎ ሙሴ ነቢይ ነው ብለህ ካመንክ ከሙሴ በፊት ሙሴ የሚባል ነቢይ ይመጣል ብሎ የተናገረ ነቢይ አለ መጽሐፍ ቅዱስ ላይ? ከሌላ መጽሐፍ እንኳን አልጠይቃቸውም፣ ችግር የለውም። ከገዛ መጽሐፋቸው እሱ መልሽ ያለው ወስዬ ምን ብዬ መለስኩ መሰለኝ? ኖ የተጠየቀውን ነው የምትመልስልኝ። አሁን ከሙሴ በፊት ሙሴ የሚባል ነቢይ ይመጣል ብሎ የተናገረለት ትንቢት የተናገረለት ነቢይ አለ ወይንስ የለም? ሙሴ እንደዚህ አይነት ልጅ ይነሳል፣ እንደዚህ አይነት ነቢይ ይነሳል ተብሎ ያልተተነበየት ምክንያት አለ። ለሙሴ ደግሞ ለመተንበይ አያስፈልግም። አሎ ምክንያቱን አልጠየቅኩህም። ይኸውልህ ሙሴ የሚባል ነቢይ ይመጣል ብሎ ከሙሴ በፊት ትንቢትን የተናገረ ነቢይ አለ ወይንስ የለም ነው ጥያቄው። ካለ አለ በለንና የለም። ስለዚህ ሙሴ ሲጀምርም አያስፈልግም። ለሙሴ ለመተነበይ ለሙሴ አያስፈልግም በጭራሽ። እንዲሁም ለነቢዩ ሙሐመድ ይመጣል ተብሎ ስለዚህ ለነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ይመጣል ብሎ ትንቢት አያስፈልግም ማለት ነው እያደለ። አሁን እንድትረዱ ዘንድ ክርስቲያኖች አይምሯቸውን ክፈቱ እና አዳምጡ። የአንድ ነቢይ የነቢይነቱ መስፈርቶች ማረጋገጫዎች ምንድን ናቸው የሚለውን ቀድማችሁ አላወቃችሁም እና ነው። አያችሁ፣ እናንተን የሚሰጧችሁ ሚዛን ነቢ ሰለላሁ ዐለይሂ ወሰለምን እንዳትቀበሉ አይምሯችሁን ለመድፈን ነው። እነዚህን ሚዛኖች ግን መጽሐፋችሁ ላይ ሄደን ብንፈትሻቸው አናገኛቸው። ልክ አሁን አንተ የሉም ብለህ እንደመለስክ ማለት ነው። ገብቶሃል አይደል? ስለዚህ የአንድ ነቢይ የነቢይነቱ ማረጋገጫ ምን ምን ናቸው የሚለውን አሁን ልንገራችሁ። ኢየሱስ ክርስቶስ መሲህ ነው፣ ክርስቶስ ነው።
ይሄን ታምናለህ አይደል? አንዴ ኢየሱስ ጌታ ነው የሚለው ልጅ ቤት ተናንሳና ቀጥል። አንድ ሰው ከጀመረ ሌሎቻችሁ ጣልቃ ትግቡ። ኢየሱስ ክርስቶስ መሲህ ነው፣ ክርስቶስ ነው አይደል? ነው አይደል? አዎ። ይሄን ነገር ደግሞ አይሁዳውያኖች አልተቀበሉም ነበር አይደል? አንተ ክርስቶስ ነህ እያሉ ይሳለቁበት ነበር፣ አልተቀበሉትም ነበር አይደል? ማን? አይሁዳውያኖች። ያ ባልተቀበሉት ጊዜ ክርስቶስነቱን መሲህነቱን ያረጋግጠላቸው በምንድን ነው? ምን አላቸው መሰለ? በእኔ እንኳን ባታምኑ አምላክ በእኔ በኩል የሚሰራውን አይታችሁ ልታምኑ ይገባል እያለ ይነግራቸው ነበር አይደለም? ስለዚህ ተአምራቶቹን እንደ ማረጋገጫ እውነተኛ መሲህ መሆኑን ማረጋገጫ አድርጎ ማስረጃ ያሳይ ነበር መሲሁ። አባቴ በእኔ በኩል የሚሰራውን አይታችሁ ልታምኑኝ ይገባ ነበር ይላቸዋል። ድንጋይ አንስተው ሊወግሩት ባሉት ጊዜ ኢየሱስ ክርስቶስን ምን አላቸው? ከአባቴ የሆኑ ብዙ ስራዎችን አሳየኋቸው፣ ስለ የትኛው ኃጢአቴ ነው የምትወግሩኝ ብሏቸዋል አይደለ? ስለዚህ ከአምላክ በእርሱ በኩል የሚሰሩ ተአምራቶች የእርሱ ትክክለኛ እውነተኛ የአምላክ መልእክተኛ መሆኑን መሲህ መሆኑን የሚያረጋግጡ ናቸው ማለት ነው። ይህን መስፈርት ይዘን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስኪ እንመዝናቸው። ለመሆኑ እርሳቸው ድንቅ ተአምራቶችን አድርገዋል ወይ የነቢይነታቸው ማረጋገጫ ሊሆን የሚችል ከተባለ አዎ፣ እነዚህን ቃል በቃ ያሳያለሁ። የአይን እማኞች የመሰከሯቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩበት ዘመን የመካ ከሃዲያኖች ተሰባስበው መጥተው እውነት አንተ የአምላክ መልእክተኛ ከሆንክ ተአምራትን ሰርተህ እንድታሳየን እንሻለን እያሉ ይጠይቁ ነበር። ገብቷቸዋል። ለናሙናነት ያክል የተወሰኑትን ልንገራችሁ። ሰአለ አህሉ መካ አነቢይ ሰለላሁ ዐለይሂ ወሰለም ቃሉ ያ ሙሐመድ ኢን ኩንተ ነቢየን አሪና አያ ፈአራሁ ሚን ሸቃቅ ልቀመር መረተይን። የመካ ከሃዲያኖች ተሰባስበው መጥተው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠየቋቸው፣ እውነት አንተ እንደምትለው እንዳው ነቢይ ከሆንክ ተአምራትን ሰርተህ እንድታሳየን እንሻለን አሉ። ምን ላሳያቸው አሏቸው። ወደ ሰማይ ቀጠሉና እነዚህ ሰዎች ይችን ጨረቃ አሁኑ፣ ሌላ ጊዜ እንኳ አይደለም፣ አሁኑ ከፍለህ አሳየን ጨረቃዋን ለሁለት ክፈላት አሉ። ፈአራሁ ሚን ሽቃቅ ልቀመር መረተይን። ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳያቸው። ወዲያው ከፍለው አሳያቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። ይሄን ተአምር ያደረገ ነቢይ ያለው የለም በፍጹም ከእርሳቸው በፊት ማንም ነቢይ። ሁሉም ነቢይ ሲያደርግ የነበረው ተአምራትን ምድር ላይ ነው፣ ምድራዊ ተአምራትን ሲያደርጉ ነበር። ነገር ግን እርሳቸው ወደ ሰማይ ቀጥ ብለው እነዚህ ሰዎች አይናችን እያየ እዚህ ክፈልልን አሏቸው። አይናቸው እያዩ ከፈሉላቸው። የሚገርማችሁ እነዚህ ሰዎች ይሄማ በፍጹም ሊሆን አይችልም፣ አይናችን ላይ ደግመህብን ነው እንጂ በፍጹም ይሄንንማ ልታደርገው አትችልም ብለው አስተባበሉ። የመካ ከሃዲያኖች እንድናምን ዘንድ አሉ፣ ራሳቸው መስፈርት አስቀመጡ። እንድናምን ዘንድ እኛን አይናችን ላይ ደግመህብን ነው። ነገር ግን አሁን ከኛ አጠገብ የሌሉ ሰዎችን ነገ የገበያ ቀን ነው፣ በሚቀጥለው ቀን ከገጠር ወደ መካ ነጋዴዎች በሚመጡ ጊዜ እነሱ ላይ መቼም ሄደህ ልትደግምባቸው አትችልም። እኛ ላይ ነው ልትደግም የምትችለው አይናችን ላይ። ስለዚህ እነሱ ሲመጡ እናረጋግጣለን። እውነትም እንዳንተ አሁን እንዳደረግከው በዚያም እነዚህ ሰዎች የሚመሰክሩ ከሆነ ጨረቃ እንደተከፈለች ከተናገሩ የዛኔ እናምናለን አሉ። እኛ ላይ ደግመህብን ነው ብለው ካዱ። እሺ አሏቸው ነቢ ሰለላሁ ዐለይሂ ወሰለም። የመካ ሰዎችም በማለዳ ወጡ። እነዚህን የገጠር ሰዎች ጥበቃ ማለት ነው። ልክ ሲመጡ ጊዜ ጠየቋቸው፣ ምን አዲስ ነገር አለ በእናንተ አካባቢ ብለው ነው የጠየቋቸው። ከዛ እነዚያ የገጠር ሰዎች ለንግድ የሚመጡ ወደ መካ ምን አሉ? በእርግጥም ጨረቃ ተከፍላ ማታ ላይ ተመለከትን ብለው በራሳቸው አንደበት መሰከሩ። በዚህ ጊዜ እውነት መሆኑን አረጋገጡ። እነዚህ ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ድንቅ ተአምራቶችን እያሳያቸው የነቢይነታቸውን ማረጋገጫ ያሳያቸው ነበር። መሲሁም ምን አለ? እኔን እንኳን ባታምኑኝ አምላክ በእኔ በኩል የሚሰራውን አይታችሁ ልታምኑኝ ይገባል አለ። ስለዚህ መሲሁ የመሲህነቱን ማረጋገጫ ያደረገው ድንቅ ተአምራት መስራቱን ነበረ። ይወታችኋል። ከአባቴ የሆኑ ብዙ ስራዎችን አሳየኋችሁ፣ ስለ የትኛው ኃጢአቴ ነው የምትወግሩኝ ይላቸው ነበር። እመኑ ያው በዚህ እኮ በተአምራቶች እያለ እያረጋገጠላቸው ነበር። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ተአምራት አድርገዋል ማለት ነው። ሌላ ተአምር ልጥቀስላችሁ። የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ከዕለታት አንድ ቀን ሶላት ይደርስባቸዋል። ውዱ ማድረጊያ ውሃም ያጣሉ። ውሃ በሌለበት ስፍራ ነበሩ።
በዚህ ጊዜ መጥተው ጠየቋቸው፣ አንቱ የአላህ መልእክተኛ ሆይ ሶላት ሰዓት ደረሰብን፣ ውሃ ደግሞ የለንም ውዱ የምናደርግበት ከየት እናምጣ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ቢስሚላህ በአላህ ስም አሉና በጣቶቻቸው መካከል ውሃ እንዲፈልቅ አደረጉላቸው። ይህንን የአይን እማኝ ያዩ የመሰከሩ ተአምራቱን በአይን እማኛቸው እየተመለከቱና ተአምራቱን የተቋደሱ አካሎች ናቸው የሚመሰክሩት። እንዲህ ሰምተናል ምናምን ብለው እንኳን እንዳይመስላቸው የነቢ ሰለላሁ ዐለይሂ ወሰለም ሶሐቦች እዛው ቁጭ ብለው አየን የሚሉ ናቸው። የሚገርማቸው የመጽሐፍ ቅዱስ ተአምራት የተጠቀሱት እንዳለ እኔ ኢየሱስ እንዲህ ሲያደርግ አየሁ ብሎ የዘገበ አንድ ዘጋቢ አታገኙ መጽሐፍ ቅዱስ ላይ። እንዲህ አደረገ ኢየሱስ እንዲህ አደረገ ነው። የነቢ ሰለላሁ ዐለይሂ ወሰለም ሶሐቦች ረአይቱ ብለው ነው የሚገልጹት። ልዩነቱን በደንብ አስተውሉ። አየሁኝ ሲያደርጉ ብለው የሚናገሩ ምስክሮች ናቸው። ያየና በስማ በለው የተነገረ መስካሪ በፍጹም እኩል ሊሆን አይችልም። ታቻለ አይደለ? እኔ አየሁኝ እያሉ ነው የሚናገሩት። ወዲያው የነቢያችን ሰለላሁ ዐለይሂ ወሰለም ሶሐቦች ውሃ በሌለበት ጊዜ የሶላት ሰዓት ሲደርስብን ስንነግራቸው ወዲያውም ከጣቶቻቸው መካከል ውሃ ሲፈልቅ ተመለከተን አሉ። ውዱም አደረግን በዚያም ብለው ተናገሩ። እንዳለ የተዘገቡ ተአምራቶች አየን እያሉ ነው የነቢ ሰለላሁ ዐለይሂ ወሰለም ሰሐቦች የሚናገሯቸው። ምስክርነታቸው ከመጽሐፍ ቅዱስ ላይ ከተጠቀሱት ሐዋርያት ምስክርነት እጥፍ በላይ ነው። ምክንያቱም እነ ሉቃስ እነ ማርቆስ እንዲህ ሲደረግ እንዳስተላለፉልን ብለው የተናገሩት እንዳለ የአይን ምስክር ነው ወይ ሉቃስ? አይደለም፣ ራሱ ይናገራል። እኔ የአይን ምስክር ሳልሆን የቃሉ አገልጋዮችን አስተላልፈውልኝ ነው ብሎ ቃል በቃል ይናገራል። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ብትሄዱ ተስተላልፎት ነው። እርሱ ቃልን ተቀብሎ እንዲህ ላ የነቢ ሰለላሁ ዐለይሂ ወሰለም ሰሐቦች እንደዛ አይደለም። አየን እያሉ ቃል በቃል የሚናገሩ መስካሪዎች ነበሩ። ምስክርነታቸው ከሐዋርያቶች ምስክርነት በጣም የጠነከረና የበለጠ ነው እና እንደ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ ነቢይነታቸውን ያረጋግጡላቸው ነበር። በጣም በርካታ ተአምራትን አድርገውላቸዋል። ይህ ነው። ሌላው የነቢይነት ማረጋገጫ ሚዛን ምንድን ነው? ቀጥል፣ መናገር የምትፈልገው ካለ ቀጥል። እሺ ያዩን በመጽሐፍ ቅዱስ ውስጥ ኢየሱስን በአይን እንደዚህ በቃ በሰሞት ነው ያልከውን ነገር ትንሽ ትክክል አይደለም እላለሁ። ምክንያቱም በመጽሐፍ ቅዱስ ውስጥ ቀጥታ የተጻፈ ቀጥል አብሽ ከኔ ነው የተቋረጠው፣ እየተሰማኝ አይደለም። አይደለም ሁሱ አንተ ትሰማለህ። አይ መርሐባ። እሺ ቀጥል፣ ሚዩትን አንሳ። እሺ እኔ ልቀጥል? ቀጥል። አሁን ለምሳሌ ነቢዩ ኢሳ ነቢይ እንደሆነ አንተ ታምናለህ? እንጂል አንተ ዘንድ አለ ወይ? ደግሞ መጽሐፍ ቅዱስ ወንጌል የምንለው ማለት ወን ለምሳሌ እሱ ደግሞ ያለን ከኔ በኋላ የሚመጣ ሐሰተኛ ነቢያቶች ይነሳሉ ነው ያለን። ስለዚህ ይሄ እንዴት ነው የምንወስድ? ግራ ገብቶኝ። አንደኛ ከእኔ በኋላ ሐሰተኛ ነቢያቶች ይመጣሉ ማለቱ ችግር የለውም እኮ። ከእኔ በኋላ የሚመጡ ነቢያቶች ሁሉ ሐሰተኛ ናቸው፣ እኔ የነቢያት ሁሉ መደምደሚያና መጨረሻ ነኝ ቢል ኖሮ ከሱ በኋላ ያሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቢሆኑ ሐሰተኛ ናቸው ማለት ትችላለህ የዛኔ። ነገር ግን ይሄን ያሉት ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል ምን አሉ? ከእኔ በኋላ የሚነሱ ነቢያቶች ሁሉ ሐሰተኛ ናቸው፣ እኔም የነቢያት ሁሉ መደምደሚያና መጨረሻ ነኝ ብለው የተናገሩት እርሳቸው ናቸው። እንዲህ ብሎ የተናገረበት ኢየሱስ ካለ አሳየን፣ ችግር የለው። የለም ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ቃል በቃል ሊቀጥል ይቅርታ ከመጽሐፍ እያነበብን ማድረግ ይቻላል። አሁን አንዴ ዳኒ ይጨርስ። ዳኒ አንድ ብቻ ይቀር። አንዴ ጌታ ልጅ እሱ አንድ አረስት ከጀመረ ይቀጥል። እኔ ሊቀጥልና ከመጀመሪያ ስታወሩ እየሰማሁት አንድ አረስት አንድ ሰው ይጨርስና ከዛ ደግሞ ቀጣይ ትሄዳለህ። ዳኒ የተናንሳ ኢየሱስ ክርስቶስ ነብይ ነው አይደለ? በመጽሐፍ ቅዱስ እኔ ነብያቶች ሁሉ መጨረሻ ነኝ፣ ከእኔ በኋላ የሚመጡ ነብያቶች ሁሉ ሐሰተኛ ነብያት ናቸው ብሎ ተናግሯል። ተናግረዋል። ለምሳሌ ማቴዎስ 24 ላይ
የመጨረሻ ዘመን ከነገራቸው በኋላ ማንም እንዳያስታችሁ ተጠንቀቁ፣ ከኔ በኋላ የሚመጣ በእኔ ክርስቶስ ነኝ ብሎ የሚመጣ አለ፣ ከነሱ ራሳችሁን ጠብቁ ነው ያለ። ማቴዎስ 24 ከፍቴ ማንበብ ይቻላል። ለጠየቅ ከሆነ አልተረጎምኩም። የለም በሱ እኔ ነቢያቶች ሁሉ መደምደሚያና መጨረሻ ነኝ፣ ከእኔም በኋላ የሚመጡ ነቢያቶች ሁሉ ልብ በል ሁሉ የሚለው ነው። ሐሰተኛ ነቢያቶች ነቢይ እኛ እሱ ነቢይ ነው ብለው አይደለም። ነቢይ አሁን በሙስሊሞች ነቢይ ስለሚባለው እንዲገባ ነው ነቢይ ያልኩት። እኛ ግን ምንድነው ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ የነገርካችሁ ቃሌ ይሄ ነው ብሎ ፈጽሞ ነው ያየ። አሁን ለምሳሌ ሙሳ ካልኮ ስለማን ነው የመጣ? ስለ ኢሳ ነው። ኢዮብም ካልኮ ስለ ሙሳ ነው እንጂ ስለ ሌላ አይደለም። መጽሐፍት ሁሉ ስለ ኢሳ ነው የተጻፈው በእኛ ዘንድ እንጂ ስለ ሌላ አይደለም። እሺ ዳኒ አዳምጥሽ። አሁን በቃ የተናገርከውን ጥቅስ አንስተን በዚያ ላይ እንመዝናቸው። ችግር የለውም። እኔ ያልኩህ ነገር የለም። አንደኛ ከእኔ በኋላ የሚነሱ ነቢያቶች ሁሉ ሐሰተኛ ነቢያቶች ናቸው ቢል ኖሮ ሁሉ የሚለውን ቢልናገር ችግር የለውም። እርሳቸውን ያጠቃልላል የሚለውን ልትወስድ ትችላለህ። እንደዛ አይልም። ሐሰተኛ ነቢያቶች ይመጣሉ የሚል ቃል ነው የተናገረው ኢየሱስ ክርስቶስ። ገብቶሃል አይደል? እንጂ የሚመጡ ነቢያቶች ሁሉ ሐሰተኛ ነቢያቶች ናቸው አላለም። ሁለተኛ መጨረሻነትን የተናገረበት የለም። ይህን የተናገሩት ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል አነ ኻተሙ ነቢይን አሉ። እኔ የነቢያት ሁሉ መደምደሚያና መጨረሻ ነኝ አሉ። ላ ነቢይ ባዕዲ፣ ከእኔ በኋላ ነቢይ የለም ብለው ዘጉት። አንድም ነቢይ የለም፣ ሁሉም ከዛቡን አሉ። ሁሉም ሐሰተኞች ነቢያቶች ናቸው ብሎ ተናገሩ። ይሄ ነው አሁን ኢየሱስ ክርስቶስ የተናገረበት ጥቅስ ላይ እንሂድ። ምን ይላል ኢየሱስ ክርስቶስ? ማንም እዚያ ኢየሱስን አየሁት ቢላችሁ አትመኑት፣ እነዚህ ሐሰተኛ ነቢያቶች ናቸውና ብሎ ተናግሯል አይደለ ዳኒ? ምን ላይ? መጽሐፍ ቅዱስ ላይ ማንም ኢየሱስን ከዚያ አየሁት ብሎ ቢነግራችሁ አትመኑት፣ እነዚህ ሐሰተኛ ነቢያቶች ናቸው ብሎ ተናግሯል። እንደሱ ብሎ የተነሳው ደግሞ ማነው? ጳውሎስ ነው። የሚገርመው ጳውሎስ ስለሱ መሰከረ እንጂ ስለራሱ አይደለም። ቆይ ጳውሎስ ልክ ኢየሱስ ባስጠነቀቀበት መንገድ ነው የተነሳው። የሚገርመህ ኢየሱስ ክርስቶስ ምን አለ? ማንም ኢየሱስን በዚህ አየሁት ቢላችሁ አትመኑት፣ ሐሰተኛ ነው ብሎ ተናግሯል። ጳውሎስ ሲነሳ እንዴት ነው የተነሳው ከተባለ ኢየሱስን በዚያ ቆሞ አየሁት ብሎ ተናግሮ ነው የተነሳው። መጀመሪያ ልጠይቅህ፣ ጳውሎስን ታውቀዋለህ? መጀመሪያ አንተ ቆይ ስለ ጳውሎስ ማን ነው ስሙ? የመጀመሪያ ስሙ ቆይ አንዴ አይደለማ። ስለ አንድ ነገር ያለ መስረጃ ደግሞ ጥሩ አይደለም። አሁን ለምሳሌ ስለ ጳውሎስ ስታወራ ጳውሎስን ልታውቅ ይገባል። አውቀዋለሁ እንጂ ሻውል ነው ስሙ። ማን ነው ስሙ? ማለት ሻውል ነበር ስሙ። ራሱን ጳውሎስ ነው ብሎ ቀየረ። እዚህ እሱ ስለ ራሱ አልመሰከረም፣ ስለ ኢሳ እንጂ። ረብ ፈጣሪ ስለ ራሱ መስክሯል። አታውቅም? መጽሐፍን ላሳየህ። ስለ ራሱ መስክሯል። ሂስትሪውን ነግሮናል። ትክክል ነው። ግን የመሰከረው ህይወቱን አሳልፎ የሰጠ ስለ ኢሳ ነው። ነጥብ ላይ ትኩረት አድርግ። ቅድም ምን አልከኝ? ኢየሱስን በዚያ አየሁት ብሎ ቢነሳ ሐሰተኛ ነው ብሎ ነግሮናል ኢየሱስ ብለህ ተናገርክ አይደለ? ኢየሱስ ክርስቶስ ከእርሱ በኋላ ስለሚነሳ ሐሰተኛ ሰው ሲናገር አንድ አካል እንደሚመጣ ያ አካል ኢየሱስን በዛ አየሁት ብሎ እንደሚነሳ ተናግሯል። ማን ነው እንዲህ ብሎ የተነሳው መጽሐፍ ቅዱስ ላይ ብለን ሂደን ስናይ ጳውሎስ ነው። ማስረጃ ላሳይህ። ኢየሱስን በዚያ አየሁት አዘዛቸው። ይኸው ልንገር ከቅርታ ጋር እኔ አሁን ልጨቃጨቅ ሳይሆን ልንማማር ነው። አሁን ምንድነው እሱ ያዘዘው? ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴን አድርጉ እያለ እነሱን 12ቱ ሳባዎቹ ላካ እንጂ እሱ ክርስቶስ ላይ የተነሳ አመፃ አይደለም። ከነዚያ ውስጥ እሺ ጳውሎስ ነበረበት? ከ12ቱ? አዎ 12 ነበሩ፣ ከይሁዳ በስተቀር ከሸጣው በስተቀር የለም። ጳውሎስ የለበትም ከ12ቱ ደቀ መዛሙርት። ይሄን እንኳን አታውቅም? ወይ መጽሐፉን አላውቅም በል እንጂ እንደዛ ይባል። ከፍተን ማየት እንችላለን። እኔ በደንብ መጽሐፉን አውቀዋለሁ። የቱ ጋር እንደሚገኙ 12ቱ በጭንቅላት አውቀዋለሁ። አንተ ግን አታውቀውም የት እንዳሉ። ጳውሎስም ከእነርሱ እንደሆነ አታውቅም አንተ። እኔ ግን አውቃለሁ ጳውሎስ ከእነርሱ አይደለም።
ማስረጃ ታሳየናለህ። አንተ የምትናገረው ችግር የለም። በማስረጃ አስደግፈህ መናገር ከቻልክ ትልቁ ላይ አድርጉት። አንድ አድሚኖች ና ትልቁ ላይ አድርገህ ትከፍታለህ፣ ታሳየናለህ ወይስ እኔ ልክፈትልህና ላሳየህ? ከ12 እንዳለ እኔ ዘንድ መጽሐፍ ስለሌለ እንዴት ላድርግ? ችግር የለውም እኛ ዘንድ አለ። አቡበከር ማቴዎስ ወንጌል ምዕራፍ 10 ከቁጥር 2 ጀምረህ አውጣለህ። 12 ደቀ መዛሙርት እናስነብብህና ከነዚያ ውስጥ ጳውሎስ እንዳለና እንደሌለ ታሳየናለህ። እሺ ጳውሎስ ከ12 ደቀ መዛሙርት የለም። አይ አቡበከር ይመቻል ወይ? ያው ብዙ አንተ እያወራህ ነው ዝም ያለ ነው እና ጳውሎስ አንድ ሰው ሲጨርስና ከዛ ታወራለህ። ኢየሱስ አብሽር። አሁን 12 ደቀ መዛሙርት ልናሳየህ ነው ዳኒ። እሺ ከነዚያ ውስጥ ጳውሎስ አለበት የለበትም የሚለውን በራስህ አይን ታረጋግጣለህ። አቡበከር አንብብለት። ኦኬ ብዥ ብሏል። ቆይ እስቲ ይታያል ሁሱ ችግር የለም አንብበው። እነዚህም 12ቱ አንተ አንብብ እስቲ ምን ላይ? ማቴዎስ ወንጌል ምዕራፍ 10 ከቁጥር 5 ጀምሮ እነዚህ ምን ይላል እስቲ? እሺ እነዚህም 12ቱ ይላል። ይታያል? ኢየሱስ ትንሽ ይታያል። እሺ አንብብልን አንተ። እሺ እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህ አሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትግቡ፣ ይልቁንስ የእስራኤል ቤት ወደሚሆን ወደ ጠፉት በጎች ሂዱ እንጂ ሄዳችሁ መንግስተ ሰማያት ቀርባለች እያላችሁ ስበኩ ብሎ ይነግራቸዋል ማለት ነው። እና እነዛ ግለሰቦች 12ቱ ማን እንደሆኑ ላንብበልህ እዚህ ጋር 12ቱ ደቀ መዛሙርቱ ወደ እርሱ ጠርቶ እንዲያወጣቸው በርኩሳን መናፍስት ላይ ደዌና ህመም ላይ እንዲፈውሱ ስልጣን ሰጣቸዋል። የ12ቱ ሐዋርያትም ስም ይህ ነው አለ። የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ አንድሪያስም፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙ ዮሐንስም፣ ፊልጶስም፣ በርተሚዮስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ታዲዮስ የተባለውም፣ ልብዲዮስም። አሁን ለምሳሌ ይሁዳ አሁን አልነበረም። አሁን ለምሳሌ ፍጻሜ አልደረሰም። እሱ የሱ ዳኒ ወይ ዳኒ 12ቱን አስቆጠርልህ። 12ቱን አስቆጠርልህ መጽሐፍ ላይ። ከነዚህ ከ12ቱ ውስጥ አሁን ከተዘረዘሩት ውስጥ ጳውሎስ አለበት የለበትም? እዚህ ጥቅስ ላይ መጽሐፉ እኔ ጋር ዘንድ ስላላወቅኩት ነው። እኔ አሁን ምኑ ጋር እንደሆነ አንብቤ ልነግር ይችላሉ። ለአሁን ግን ጳውሎስ ስለ ራሱ አይደለም የመሰከረው ስለ ክርስቶስ ነው እያልኩኝ ያለው አይደለም። ስለ ራሱ ነው የመሰከረው። ከፈለክ አሳየኝ። እሺ ማስረጃ ንገረኝ። ማስረጃ ንገረኝ። እናሳይሃለን። ያው እዚህ ቦታ አንድ ጊዜ 12ቱ ደቀ መዛሙርት እንደሌለበት አረጋግጠው ጀመረ። 12ቱን አሳየን። አሁን የለም እዚህ ጋር። እሺ ደግሞ ጳውሎስ ስለ ራሱ የመሰከረበት እናሳየህ። እሺ የሐዋርያት ሥራ ላይ አውጥለት አቡበከር። የሐዋርያት ሥራ ምዕራፍ 9 ይመስለኛል። ጳውሎስ ስለ ራሱ ብዙ ነገራቶችን መስክሯል። ጳውሎስ እኔ ሞኝ ነኝ እያለ ስለ ራሱ መስክሯል። ጳውሎስ እኔ ዘራፊ ነኝ፣ ሌባ ነኝ እያለ መስክሯል። ስለ ራሱ ብዙ ምስክሮች አሉት። ጳውሎስ እኔ ውሸታም ነኝ እያለ መስክሯል። ብዙ ምስክሮች እንዳሉ ታሳያለን። እሺ እኔ ሰይጣን አለብኝ ብሎ ጳውሎስ መስክሯል። ብዙ ምስክሮች አሉ ስለ ራሱ። አሁንም እዚህ ቦታ ላይ እኔ ኢየሱስን አየሁት ብሎ የተናገረበትን ላሳየህ ነው። ኢየሱስ ምን ብሏል? ቀድሞ ኢየሱስን በዚህ አየሁት ቢላችሁ አንድ ሰው እንዳታምኑት ሐሰተኛ ነው ያ ሰው ብሎ ተናግሯል። ጳውሎስ ሲነሳ ልክ ኢየሱስ ባስጠነቀቀበት መንገድ ኢየሱስን በዚህ አየሁት ተገለጠልኝ። እሱ የቂያማ ቀን ነው እያስመለከተ እየነገረን ያለው። አሁን የማይገናኙ ፊደላቶች ባናያይዝ ጥሩ ነው። ይቅርታ አድርግልኝና አሁን ለምሳሌ ኢየሱስ ክርስቶስ የተናገረው ስለ ቂያማ ቀን ነው። ስለዚህ አሁን ለምሳሌ ማን ነው አሳልፎ የሰጠው? ስልጣን የሰጣቸው ደግሞ ለሐዋርያት ነው። አሁን ለምሳሌ ጳውሎስ ስለ ራሱ መስክሯል፣ ክርስቶስ ላይ ተነስተዋል ካልከኝ መስረጃ ንገረኝ። ስለ ራሱ ቢመሰክር የነበረበት ውርደት የነበረው ነው የነገረን። አሳዳጅ መሆኑን ነው የነገረን። አይደለም ኢየሱስ ምን ብሎ አስጠንቅቋል? መጀመሪያ
እሱ ይጀምርልህ ባክ። አንድ ኢየሱስ ከኔ በኋላ የሚመጣ በክርስቶስ በስሜ ይመጣሉ ብሎ ነገረን። በስሜ ይመጣሉ ማንም ኢየሱስን በዚያ አየሁት ብሎ ቢነግራችሁ አትመኑት ብሏል አላለም? ኢየሱስ ለመቼ ነው እንደዛ ያለው? ሰዓቱ እኮ አለው እዛ ላይ አሁን ስናነበው መልእክት አለው። እሺ ለመቼ ነው ያለው? ለቂያማ ቀን ምንድነው የመጨረሻ ዘመን ምልክት ይሄ ነው። ነቢያቶች ይነሳሉ፣ ህዝብ ላይ ይነሳል። እንደዚህ ካለ በኋላ ማንም ክርስቶስ በዚህ አለ የሚያውቁት እስከሚያስቱ ድረስ ይደርሳሉ ብሎ ካስጠነቀቀ በኋላ ማንም ከኔ በኋላ ነብይ ስለሚመጣ ተጠንቀቁ ከራሱ ግን እንደ እስከ መጨረሻ የጸና እሱ ይድናል ነው ያለ። እሺ ስለዚህ ስለ ቂያማ ቀን ነው የሚናገረው እያልከን ነው አይደል ዳኒ? ባጭሩ አዎ፣ ግን ዳሩ አሁን አይደለም አለ። እንደ መጽሐፉ ነው የሚናገረው። እኔ ብዙም አላውቅም። እሺ ስለዚህ የቂያማ ቀን ነው ነብያቶች የሚነሱት፣ ሐሰተኛ ነብያቶች የጌታ ሰው ኦኬ። ወደ ቂያማ ምልክት የሆነው ህዝብ ላይ መነሳት አሁን እያየ ነው። ወንድም መጥላት ይሄ ምልክቶች ነው። ይሄ ኦኬ ይኸውልህ የቂያማ ቀን ነው ያም የሆነው አልከና አይደለ? የቂያማ ቀን ነው ይህን ሐሰተኛ ነብያቶች የሚነሱት እያልኩ ነው። ምልክቱ የሚያስተምሩ ብዙ ሐሰተኞች ይበዛሉ ነው ያለው። ምልክቱ የቂያማ ቀን መቅረቡ ምልክት ነው ያለው። ስለዚህ ከቂያማ ቀን ምልክቱ መካከል አንደኛው ምንድነው? ኢየሱስን በዚያ አየሁት እያሉ የሚናገሩ ሐሰተኞች ይነሳሉ። ማንም ኢየሱስን በዚህ አየሁት ቢላችሁ እንዳታምኑት እንዳትቀበሉ ብሏል ኢየሱስ። ስለዚህ ጳውሎስ ሲነሳ እንዴት ነው የተነሳው? ኢየሱስን በዚህ አየሁት ብሎ የተነሳው ብቸኛው ሰው መጽሐፍ ቅዱስ ላይ ጳውሎስ ነው። መጽሐፍ ማስረጃ ላሳይ። እነሱ እኮ የተስፋ ቃል ነው ከሱ የተቀበሉት። እነሱ ደግሞ ስለ ራሱ ነው እንዴ የመሰከረው? እሺ ኮሲ ማውራት እንችላለን? እንችላለን። እሺ አሁን በተነሳው ነገር ላይ በቃ ቀጥልለት አንተ። ኢየሱስ ክርስቶስ ለሐዋርያቶቹ 12 ሰብስባቸው ማንም ከዚህ በኋላ ኢየሱስን በዚያ አየሁት ቢላችሁ አትመኑት፣ ሐሰተኛ ነው ብሎ አስጠንቅቋል። ትክክል። እዛ ጋር ያለው እኔ ክርስቶስ ነው እያለ የሚመጣ ነው። በጣም ጥሩ አይደለም። ኢየሱስን በዚያ ነው እኔ ኢየሱስ ነኝ ክርስቶስ ነኝ ሳይሆን አይደል፣ ኢየሱስን በዚያ አየሁት ብሎ የሚናገር ሰው። ስለዚህ ኢየሱስን በዚያ አየሁት ብሎ ተናግሮ የሚነሳ ሰው ሐሰተኛ እንደሆነ ኢየሱስ አስጠንቅቋል። ጳውሎስ ሲነሳ ኢየሱስን በዚያ አየሁት ብሎ ተናግሮ ተነሳው ብቸኛው ሰው ነው አይደል? እየሰማህ እኮ ነው፣ እየሰማኝ ነው። እዛ ጋር ምንድን ነው ትክክል ነው ያለው ነገር እዛ ጋር አሁንም ማየት እንችላለን። በስሜ ይመጣሉና ምን እያሉ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ነው አለው። ጳውሎስ ደግሞ እኔ ክርስቶስ ነኝ እያለ አይደለም የመጣው። ትንሽ ክርስቶስ ብለው የሚነሱ አላልኩም። እሱን ጥቅስ አይደለም ያልኩት፣ እየደጋገምኩት ነው። ለአምሳኛ ጊዜ ልድገምላችሁ። ጳውሎስ እኔ ክርስቶስ ነኝ እያለ እኔ ክርስቶስ ነኝ ብለዋል ጳውሎስ አላልኩም። በአዳምጥ እጅ መጀመሪያ እኔ ክርስቶስን በዚያ አየሁት ብሎ አዳምጥ እባክህ። ይኸውልህ መጀመሪያ አዳምጡ እሺ፣ ሀሳብ ከመስጠታቸው በፊት ኢየሱስ ሐዋርያቶቹን ሰበሰባቸውና ኢየሱስን በዚያ አየሁት ብሎ አንድ ሰው ቢናገርላችሁ አትመኑት። አዎ ትገባለች። አሰላሙ አለይኩም። እሺ ቆይ እንትን ሼር ላድርግላት አንዴ። እሺ ሰላም ነው። ሼር አድርጌላታለሁ። አሁን አናግረዋለሁ ስላለችኝ እሺ አይሰማም። ምንድን ነው ልጻፍላትና መልሼ እመጣለሁ። ሁሱ እሺ እህትሽ አሰላሙ አለይኩም ሁሱ። አንዴ ልጆች ሁላችሁም ታቡን ከፍ አድርጉት እሺ፣ እንዳያቋርጥበት። ኮፒሊንግ ከአራት ብቻ ነው የሚታየኝ። ከፍ አድርጉት። ጥያቄ ያላችሁ ወደ አኼራ ሄደዋል። ሁለት ልጆች የቲሞች አሉኝ።
ከእህቱ ላይ አማና ብር ነበረ እንደነበረብንም አውቃለሁ። ይሰማል? አዎ ይሰማል። እና እሱ ያሳወቀኝ አለ። ግን እሱ ከሞተ ወደዚህ ከዛ በላይ ካሳወቀኝ በላይ አድርገው ቤተሰብ ነገሩኝ፣ የእሱ ቤተሰቦች ማለት ነው። እኔ የማውቀውን ነው የምከፍለው ብዬ የማውቀውን ከፈልኩ። እኔ የማውቀውን ነው የምከፍለው ብዬ የማውቀውን ጥያቄሽን ድጋሚ እህት፣ ይቅርታ። ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። እኔ ልጠይቅ? እሺ ጠይቅ። አልጨረስኩም፣ ይቅርታ። እና እኔ የማውቀውን ነው የከፈልኩትና እነሱ ከዛ በላይ አድርገው ስለነገሩኝ የማውቀውን ነው የምከፍለው። የቲም ልጆች አሉ ለምን ብዬ ስላቸው ያው የማውቀውን ማለት እንዴት ነው ወጣለች መሰለኝ። እኔ ልጠይቃ? እሺ ጥያቄ ምንድን ነው? እሺ በመጀመሪያ ሁሱ እኔ አንተን በጣም ነው የሚወድ ማሻአላ ተባረካላ። እና ጥያቄ ማለት ነው ሚስቴ እንደዚህ ብላኝ ነበር፣ ብር ምናምን እኔ ያለ አንተ ፍቃድ መላክ አልችልም፣ ግን ደግሞ አንዳንድ ሰዎች ትሽያለሽ እያሉ ነው በፈትዋ ምናምን። እስቲ እሱን ጠይቅልኝ። እኔ ደግሞ ያለ አንተ ፍቃድ መላክ አልችልም፣ አልፈልግም፣ አይቻልምም ተብያለሁ። ሌላ ቦታ ደግሞ የሰማሁት ይቻላል፣ የሰራሽውን መላክ ትችያለሽ፣ ችግር የለውም ተብለዋል አለች። እሺ ሴት ልጅ ገንዘቡ የራሷ ከሆነ ችግር የለውም፣ ለድሃዎች ለቤተሰብ መርዳት መላክ ትችላለች። የእሱ ገንዘብ ከሆነ ከእርሱ ከባሏ ገንዘብ አንስታ ለመላክ ከሆነ ያለ እርሱ ፈቃድ አይቻልም። የዛን ይሄ ነው። እሺ እንዲሁም ስራ እንድትገባ አስፈቅደም ፈቅዶላት ከሆነ እኔ ሰርቼ አንተም ሰርተህ የጋራ አድርገን እንለወጣለን ተባብለው ተስማምተው ከሆነ በዚህን ጊዜ እሱም እየሰራ እያመጣ ከሆነ እሷም እየሰራች እያመጣች ከሆነ ምንም እንዲሁ ሳታስፈቅደው አትልክም። እሱም እንዲሁ ሳያስፈቅዳት ከዚያ ከጋራ ገንዘብ መንካት አይችልም፣ የጋራ ስምምነት እስካለበት ድረስ። አይ መጀመሪያ ሰፈር ላይ አልሄድም ብላኝ ነበር፣ ስደት መሄድ ክልክል ነው እየቀራች ነበር። አልሄድም ብላኝ እኔ በግድ ነው ላኳት ወላሂ። ከዛ በኋላ እዚህ ከመጣች በኋላ ደግሞ ሙኻለፋ አልሰራም፣ እኔ እንደዚህ አይነት ነገር አልሰራም፣ ግን ይቻላል እየተባለ ነው እንዴት ነው ምናምን አለችኝ። የራሷ ገንዘብ ለሶስት ይከፈላል በባልና በሚስት መካከል ያለው ገንዘብ። አንደኛ ጥርት ያለ የራሷ ገንዘብ አለ፣ ያንተ ምንም አይነት ቅልቅል የሌለበት። በዚህ ገንዘቧ ማንንም ፈቃድ አትጠይቅም፣ ለቤተሰቧ ለድሃዎች መርዳት ትችላለች። ሁለተኛ ደግሞ ጥርት ያለ የአንተ የሆነ ገንዘብ አለ ቤት ውስጥ የምታስቀምጠው። ከዚህ ከገንዘብ ያላንተ ፈቃድ እንደፈለገች እያነሳች ለቤተሰብ መላክ አይቻልም። ሶስተኛው የገንዘብ አይነት ደግሞ በአንተና በእርሷ መካከል ስምምነት የጸደቀበት የሆነ ገንዘብ ነው። እኔም ሰርቼ አንቺም ሰርተሽ የጋራ ልናደርግ ተባብላችሁ የተስማማችሁበት ገንዘብ። አሁንም በዚህ ላይ ያላንተ ፈቃድ መላክ አትችልም። አንተም እንዲሁ ያለ እርሷ ፈቃድ ሳታሳውቃት ከዚያ ከገንዘብ እንደፈለግ ማድረግ አይቻልም፣ የጋራ ስምምነት እስካለበት ድረስ። ይሄ ነው። እሺ ጀዛከላሁ ኸይር ኢንሻአላህ ዱንያ ወላ አኺራ። ሆሴ ይሰማል? እኔ ሰማና ወአለይኩም ሰላም ነው ከስልኬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ ዛሬ እድሉን አግኝቼ ገባሁኝ። ብዙ ጊዜ ልጠይቅህ ገባ ነበር ግን እድሉን አላገኘሁም ነው። ብዙ ጊዜ እኔ ማዳም ቤት ነው ያለሁት። ሁለት ጓደኞች አሉኝ ክርስቲያን ናቸው እና አንድ ክላስ ነው ማት ክላሳችን አንድ ነው። እነሱም ይጸልያሉ፣ እኔም እሰግዳለሁ። እኔም ወደ ቂብላ ዞሬ እሰግዳለሁ፣ እነሱም ደግሞ ምንድነው የሚባለው ብቻ የተለያየ እንትን ስላለን እንደዛ ይጸልያሉ። እና ኦፍኮርስ እኔ በምሰግድበት በእነሱ በሚጸልዩበት ሰዓት እኔ አልሰግድም።
እና አንድ ክላስ እንደ አላቅም ብቻ ማለት አንድ ክላስ እንደ ቤተክርስቲያንም እንደ መስጂድም አድርገን መጠቀሙ እንዴት ይታያል? እህት ወቅቱንና ጊዜውን ጠብቀሽ መስገድ አለብሽ። የሶላት ሰዓት ከደረሰ ስገች። እነሱ አምልኮ የሚሰሩበት ቦታ ካለ ከዚያ ሌላ ቦታ ያዥና አንቺ ስገች በዚያ ቦታ ላይ። መቼም ክላሱ አንዲት ቦታ ብቻ አይደለችም የምትኖረው። ጠጋ ብለሽ ወደ ሌላ ቦታ አንቺ ሄደሽ እዚያ መስገድ ትችያለሽ እና የሶላት ጊዜን አታሳልፊ። እሺ ክላሳችን ጠባብ ናት። ሌላ ቦታ የመስገድ እንትኑ የለኝም። ሌላ ቦታ አልሰግድም። ግን እዛ ቦታ ላይ እነሱ የሚጸልዩበት ላይ ሳይሆን አንድ ክላስ ላይ እንደ ቤተክርስቲያንም የሚጸልዩበት እነሱ አሉ። እኔም እንደ መስጂድ የምሰግድበት ነው፣ ኢባዳ የምሰራበት ክላሴ ነው እና እንዴት ይታያል? ችግር የለውም። ከክርስቲያኖች ቤት ራሱ ሄዳችሁ ገብታችሁ ብትሰግዱ ራሱ ችግር የለውም። ሁለት መስፈርት እስከተጠበቀ ድረስ። አንደኛው መስፈርት ምንድን ነው? ያ የምትሰግዱበት ቦታ ጣሃራ ንጹህ መሆን አለበት። በነጃሳ ቦታ ላይ ሶላት ስለማይበቃ። ሁለተኛ በዚያ በምትሰግዱበት ቤት ውስጥ ስዕል አድኖ ብለው የሚያምኑባቸው ስዕላቶች መኖር የለባቸውም። ገብታችኋል? ከዚህ ከሁለቱ እስከጸዳ ድረስ ችግር የለውም፣ መስገድ ትችላላችሁ። ያ ነው። ስዕል አድኖ እያለ ብንሰግድ ሶላት ውድቅ ይሆናል ወይ ከተባለ መክሩህ ነው እንጂ እሱ ራሱ ሐራም አይደለም፣ መክሩህ ነው፣ የተጠላ ነው። لأن الملائكة لا يدخلون بيتا فيه كلاب وتماثيل لقول جبريل عليه السلام إنا نحن معاشر الملائكة لا ندخل بيتا فيه كلاب وتماثيل. ملاك جبريل من على እኛ መላእክቶች ውሻና ምስል ካለበት ቤት አንገኝም ብሎ ስለተናገረ ከዚህ አንፃር መክሩህ ነው እና ከቻላችሁ ስዕል የሌለበት ቦታ ላይ መስገድ። ስለዚህ በዚያ አንድ ክላስ የምትሰሩበት ቦታ ላይ አንቺም ሶላትሽን ብትሰግጂ ጊዜውን ጠብቀሽ እነሱም ደግሞ የራሳቸውን አምልኮ ቢሰሩ ይህ እንትን የሚል ነገር አይደለም፣ የሚያበላሽ ነገር አይደለም። እሺ አላህ ረጅም እድሜና ጤና ይስጥ ወንድም። ስንት ዓመት? ይሰማል? እሱ ይሰማል። እና እኔ የማውቀውን ነው የምከፍለው ብዬ ከፈልኩ። እሱ ያው ወደ አኼራ ሄዷል፣ አላህ ይርሐመው። እኔ ከማውቀው በላይ ነው የተነገረኝ እና ለእሱ አውፍ ብለናል አሉኝ። ይሄ እንዴት ይታያል ነው? ችግር የለውም፣ አውፍ ብለናል።